መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና በአይሁድና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል። አጭር ጸሎት እንጸልይ። ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እንደገና እናከብርሃለን። በመካከላችን በጸሎትም በአምልኮም ስለነበርክ ስለዳሰስከን ስላገኘህን ክብር ሁሉ ለዘላለም ላንተ ይሁን። ጌታ ሆይ አሁን ደግሞ ሰማይና ምድር የተፈጠሩበትን የከበረውን ቃልህን ለመስማት በፊትህ አለን። አንተ ደግሞ በመካከላችን እንድትሆን፣ እንድታስተምረን፣ እንድትናገረን ጊዜውንም ሁላችንንም አሳልፌ ላንተ እሰጣለሁ። ጌታ ሆይ እኔ ባሪያህም የሰጠኸኝን ብቻ ማስተላለፍ እንዲችል ራሴን አሳልፌ ላንተ ዕቃ አድርጌ አቀርባለሁ። እግዚአብሔር ሆይ ሕዝብህን እንድትረዳ በደም የተዋጀውን የከበረውን ሕዝብህን ደግሞ እንድትረዳ እንድታግዝ ጌታ እግዚአብሔር አምላካችን ሆይ ክቡር ቃልህን እንድትናገር ሁላችንም ደግሞ ጌታ ሆይ በቃልህ እንድንገኝ ቃልህ እንዲያገኘን እጸልያለሁ። ይህን የማይወድ የክፋት አሰራር የተመታ ይሁን በናዝሬቱ በኢየሱስ ክርስቶስ ስም። እግዚአብሔር አምላካችን ሆይ ሥጋችንን እዚህ አስቀምጦ ሐሳባችንን ለመከራየት የሚፈልግ ማንኛውም የጠላት ሥራ ሁሉ የፈረሰ ይሁን፣ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ክብርህን የሚቀናቀን አምላካችን ሆይ እንዲያተባርከን እግዚአብሔር ሆይ እነሆ አጥር ሊሰራ የፈለገ ማንኛውም የክፋት አሰራር በሙሉ የተመታ ይሁን፣ በኢየሱስ ስም የፈረሰ ይሁን፣ የፈረሰ ይሁን። አፍርሰነዋል፣ የፈረሰ ይሁን። ጌታ ሆይ ያለ መከልከል ተመላለስ። በሁሉ ክብር ላንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ባለፈው ሳምንት ምልክቱን ጠብቁ ብሎ ጌታ ተናግሮናል። እግዚአብሔር ይባረክ፣ አሜን። ከሱ ጋራ የተመሳሰለ መልእክት ነው። ያው ባለፈው ሰሞኑን 3-4 እሁዶች ወስደን ማየት የጀመርነውን ሐሳብ ነው የምንቀጥለው። ስለዚህ ምልክቱን እየጠበቅን ለሌሎችም እናስተላልፋለን። እንስጥ። እግዚአብሔር ይባረክ፣ አሜን። ምልክቱ ያለባቸው ምን ያደርጋሉ ብሎናል ጌታ? ያመልጣሉ። አይደል? ከመጣው ጥፋት ያመልጣሉ። ስለዚህ እኛ ብቻ ሳንሆን ሌሎችም ያምልጡ ሌሎችም። ስለዚህ ለሌሎች ያንን የምናስተላልፍበትን እውነት አጠር አድርጌ ነው የማቀርበው። ማየት የጀመርነው የእግዚአብሔር ኃይል በአማኝ ሕይወት ውስጥ ሲሰራ የሚል ርዕስ አንስተን በሱ ዙሪያ ላይ ነው እየተነጋገርን ያለነው እና እንዲሁ ለማንሳት ያሰብኳቸውን ዋና ዋና ቶፒኮችን ለማስታወስ 7 ነገሮችን አሰጥቻችሁ ነበር ታሳውሱ እንደሆነ። አንደኛው የእግዚአብሔር ኃይል በአማኞች ውስጥ እንዴት ነው የሚሰራው? ኃይል ስንል ምን ለማለት ነው እና ብለን ዓላማና ትርጉሙን አንስተን አይተናል። ከዛ በመቀጠል የእግዚአብሔር ኃይሉን ያስቀመጠባቸውን የምናያቸውን ዝርዝር 6 ነገሮች ደግሞ ተናግሬያለሁ። አንደኛው የከበረው ይሄ ክቡር የእግዚአብሔር ቃል ነው። የእግዚአብሔር ኃይል ያለው ቃሉ ላይ ነው። ስለዚህ አንዱ ይሄ ነው። ሁለተኛው እግዚአብሔር ኃይሉን ያስቀመጠውና ኃይሉን የሚገልጸው በመንፈስ ቅዱስ ነው። ስለ መንፈስ ቅዱስ በሚቀጥሉት ጊዜ እናያለን። ሌላው 3ኛው የጸሎት ኃይል ነው። 4ኛው የእምነት ኃይል ነው። 5ኛው የጸጋ ኃይል ነው። 6ኛው የፍቅር ኃይል የሚሉትን እነኝህን በተከታታይ ወደፊት ጌታ ዕድል ሲሰጠን እናያለን። የቃሉ ኃይል የሚለውን ነው እያየን ያለነው። ስለ ቃሉ 5 ነገሮችን እናያለን ብዬ ነበር። ታስታውሱ እንደሆነ 3ቱን አይተናል። አንደኛውን ዛሬ እናያለን። 5ኛውን ደግሞ የሚቀጥለው ሳምንት ጌታ ቢፈቅድ እንመለከታለን። ስለ ቃሉን ማወቅ በሚል ቶፒክ ያነሳነው ሐሳብ አለ። ሁለተኛ ያወቅነውን ቃል ማመን አለብን ብለናል። ቃሉን ስለማመን አንስተን ተነጋግረናል። 3ኛ ላይ ቃሉን መኖር የሚለውን ሐሳብ አይተናል። ዛሬ ቃሉን መናገር ወይም ደግሞ ማስተላለፍ በሚል እንመለከታለን። የሚቀጥለው ከዚህ ጋራ
ከቃሉ ውስጥ የሚመነጨውን ኃይልና የቃሉን በረከት የምንቀበልበትን ሐሳቦች እናነሳለን። ዛሬ የእግዚአብሔርን ቃል ይሄንን ያወቅነውን እንደገና ያመነውን የኖርነውን ቃል ለሌሎች እንዴት አድርገን እንደምናደርስ እንደምናስተላልፍና መጽሐፍ ቅዱስ የእግዚአብሔርን ቃል ማወቅ ማመን እና መኖር መናገርና ማስተላለፍ ያማኞች ሁሉ ኃላፊነት እንደሆነ ከመጽሐፍ ቅዱስ አንስተን አንድ 4 ነገሮችን በዛ ሰመራይዝ አድርጌ እንመለከታለን። ቅድም ያነበብኩትን ቃል እንደገና ላንብበው። ቁጥር 8 ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 8 ይሄ በመጽሐፍ ቅዱስ የታወቀ ቃል ነው። ለሐዋርያት ሥራ መጽሐፍ ደግሞ እንደ ዋና ማስተር ኪ ነው። እንዲሁ እናውቀዋለን ብቻ ሳይሆን ጌታችን ኢየሱስ ክርስቶስ የምድር አገልግሎትና ሕይወቱን ጨርሶ ሲሄድ ለመጨረሻ ጊዜ ለደቀ መዛሙርቱ የሰጣቸው ዋና አደራና ተልኮ ወይም አገልግሎት ነው እና አነበዋለሁ እንደገና ቃሉ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ ይላል። ቅድም ያነበብኩት ቃል በአዲሱ መደበኛ ትርጉም የሐዋርያት ሥራ ምዕራፍ 13:31 ደግሞ ከገሊላ ጀምሮ እስከ ኢየሩሳሌም ከነርሱ ጋር ለነበሩት ብዙ ቀን ታያቸው፣ እነርሱም አሁን ለሕዝቡ ሁሉ ምስክሮቹ ናቸው ይላል። በአዲሱ መደበኛ ትርጉም ታያቸው፣ አሁን ምስክሮቹ ናቸው። መስክረው መስካሪዎችን አነሳስተው ይህንን የከበረ የእግዚአብሔር ቃል ወንጌል እኛ ጋር አድርሰዋል። ሐዋርያት ዛሬ የሉም፣ እኛንን ያለነው። ስለዚህ ይህንን ቃል ተቀብለን እኛ እናምነዋለን፣ እንኖርበታለን፣ እንናገረዋለን። ስንጨርስ ደግሞ ለሌላ ትውልድ እናሸጋግራለን፣ እናስተላልፋለን። እግዚአብሔር የተባረከ ይሁን። ምስክር ማለት ይሄ ቃል ምስክር ማለት 4 ነገሮች ውስጡ አሉ። ከዚህ በፊት ይህንን ለማንሳት ሞክሬያለሁ፣ ለማስታወስ ነው። የሐዋርያት ሥራ መጽሐፍን ስናጠና ይህንን በተለይ የግሪኩን ትርጉም ፍቺ አንስተናል። ብዙ ጊዜ አንዳንድ ጊዜ እዚህ ፓስተሮች የግሪክ አንዳንድ ትርጉሞች የምንናገረው ሐዲስ ኪዳን በመጀመሪያ የተጻፈው በግሪክ ቋንቋ ስለሆነ ኦሪጂናል መጽሐፉ የተጻፈበትን ሐሳብ ለማንሳት ነው። በግሪክ ማርተስ ይባላል። ምስክርነት ማለት ማርተስ ማለት ነው። ትርጉሙ 4 ትርጉሞች አሉት ውስጡ ማለት ነው። መመስከር ማለት መኖር ማለት ነው። በኑሯችን ኢየሱስ ክርስቶስን የእግዚአብሔርን ቃል መኖር ማለት ነው። ሁለተኛው በቃላት መናገር ማለት ነው። ያንን የኖርነውን ኢየሱስ የለበስነው ኢየሱስ ያመነውን ኢየሱስ የተቀበልነውን ኢየሱስ በቃላችን ለሌሎች ሰዎች መናገር ማለት ነው። ሌላው ሶስተኛው ላይ የምንሰራውና የምናገለግለው ድርጊታችን በሙሉ ኢየሱስ ክርስቶስን እንዲያሳይ ማድረግ ማለት ነውና በቃል ብቻ ሳይሆን በድርጊታችንም በምናደርገው ሁሉ ኢየሱስን መግለጥ ማለት ነው። አራተኛውና የመጨረሻው ይሄ ማርተስ የሚለው የግሪኩ ትርጉም ስለ ክርስቶስ መኖር፣ ስለ ክርስቶስ መናገር፣ ስለ ክርስቶስ ማገልገል ብቻ ሳይሆን መሞትም ጭምር ነው ብለናል እና ከባድ ነው። በዚህ ዘመን ያንን ብዙ አናይም፣ ግን ሐዋርያቶች ይህንን አድርገው አሳይተውናል። ስለ ክርስቶስ መናገር መኖር ብቻ ሳይሆን በመጨረሻም ከሐዋርያው ዮሐንስ በስተቀር ሁሉም ሐዋርያት በሙሉ ስለ ክርስቶስ መስክረው ክርስቶስን ኑረው ክርስቶስን አገልግለው በመጨረሻም ሁሉም መስዋዕቱ ነው ያለፉት። ስለዚህ ዛሬ ያንን የሚጠይቅ ሕይወት ባይገጥመንም ግን የምንችለውን ሁሉ ጌታችን ኢየሱስ ክርስቶስን ለሌሎች ማሳየት ይጠበቅብናል። ወንጌል ወይም የእግዚአብሔር ቃል ለሰዎች ለመናገር የፓስተሮች፣ የሙሉ ጊዜ አገልጋዮች፣ የወንጌላውያን፣ የነቢያቶች ሙሉ ጊዜያቸውን የሰጡ ሰዎች ብቻ ሳይሆን የሁላችንም ኃላፊነት አደራ እንደሆነ መጽሐፍ ቅዱስ ይናገራል እና ወንጌል መመስከር፣ ወንጌል መናገር፣ የእግዚአብሔርን ቃል ለሌሎች ማስተላለፍ የዳኑ ሰዎች ሁሉ ኃላፊነትና ተልኮ አደራ ነው።
ጌታችን ኢየሱስ ክርስቶስ በማቴዎስ 4 ቁጥር 19 ላይ ኢየሱስ ኑና ተከተሉኝ ሰዎችን አጥማጆች አደርጋቸዋለሁ አላቸው ይላል። ሐዋርያቶችን ሲጠራ ኑ አላቸው። አሳ አጥማጆች ነበሩ። የተለያየ ፕሮፌሽን ነበራቸው፣ ስራ ነበራቸው። ከዛ ሲጠሩ ለዋና ተልእኮን የተጠሩት ሰዎችን አጥማጆች እንድትሆኑ፣ ሰዎችን እንድታድኑ፣ እንድታመጡ ለዚህ ነው የጠራኋችሁ አላቸው። ሁልጊዜ የምናነሳው ትልቁና ዋናው ተልእኮ የምንለው የማቴዎስ ምዕራፍ 28 ከ19 እስከ 20 ያለውም ይሄንን ነው። ስልጣን በሰማይና በምድር ተሰጠኝ ይልና እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁን ሁሉ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው አለ እና ጌታ ኢየሱስ ለደቀ መዛሙርቱ ለሁሉ ሰው የሰጠው ትእዛዝ ነው። ጴጥሮስ ይሄንን በግልጽ ጽፎልናል። ለእነሱ ብቻ ሳይሆን እንደኛ ላሉ አማኞች ሁሉ እንደሆነ ሁለተኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ አስደናቂ ብርሃን የጠራችሁ የእግዚአብሔርን ታላቅ ሥራ እንዲታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔርም ገንዘብ ያደረገው ሕዝብ ናችሁ ይላል እና ከድቅድቁ ጨለማ ወደሚደነቀው ብርሃን የተጠራችሁ ሁሉ ብርሃን የበራላችሁ ኃጢአታችሁ ይቅር የተባለ የዘላለም ሕይወት ያገኛችሁ ሁሉ የኢየሱስ ክርስቶስን የማዳን ሥራ የማውራት፣ የመናገር፣ የማስተላለፍ ኃላፊነት ለሁሉ ሰው የተሰጠ ነው። ለኔ ለፓስተር ፍጹም እዚህ ላሉ አገልጋዮች ብቻ ሳይሆን በሙሉ ለናንተ የተሰጠ ኃላፊነት ነው ማለት ነው። ስለዚህ አንድ የጋራ አገልግሎት አለን። አገልግሎት ልዩ ልዩ ነው። በሚቀጥሉት ጊዜ እናነሳለን። ከዚህ በፊትም አንስተናል። እኛ ውስጥ ልዩ ልዩ አገልግሎቶች አሉ። የእግዚአብሔር ጸጋ ሲመጣ ልዩ ልዩ ስጦታዎች ይሰጠንና በልዩ ልዩ እናገለግላለን። ሁሉ ሰው ግን አንድ አይነት አንድ ላይ እንዲሰራው የተሰጠን ስራ ቢኖር የኢየሱስ ክርስቶስን የማዳን ስራ ለሌሎች ሰዎች መናገር ነው። ለሁላችን የተሰጠ ነው። እግዚአብሔር ይባረክ። ማንም የማይዘጋው በር። ክብር ለኢየሱስ ይሁን። አሜን። ስለዚህ ማንም የማይዘጋብን በር የተፈቀደልን ነፃ ፓስተር መሆን አይጠበቅብንም። ወንጌላዊ መሆን አይጠበቅብንም። የሆነ ስም መውሰድ አይጠበቅብንም። የሚጠበቅብን ሪኳየርመንት አንድና አንድ ብቻ የኢየሱስ ክርስቶስ ልጆች መሆን ነው። ክብር ለእግዚአብሔር ይሁን። ስለዚህ ለሁሉ ሰው የመመስከር የመናገር ቃሉን የማስተላለፍ ሙሉ ስልጣንም መብትም አደራም ተልኮም የሁላችን ነው ማለት ነው። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። አሁን የብዙ ሰዎች ጥያቄ ዛሬ ፕራክቲካል የሆኑ ነገሮች ነው የምናነሳው ብያለሁ። ከዚህ በፊትም ጌታ ይባርካችሁ። በዚህ አጋጣሚ ማመስገን የምፈልገው የዛሬ 2-3 ሳምንት በፊት እዚህ ለአንድ ሰው መልካም አድርጉ ብዬ ነበር እና ሰምቻለሁ። ከዚህ ከቸርች ነው የጀመራችሁት። ብዙ ሰዎች ደውለውልኛል። በጣም በሚገርም ሁኔታ ለብዙ ሰዎች ብዙ ነገር አድርጋቸዋል። እግዚአብሔር አብዝቶ ይባርካችሁ። ስለዚህ ምንድነው የምለው የብዙ ሰዎች ጥያቄ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር ከየት ነው የምጀምረው? የትኛው መጽሐፍ ቅዱስ ነው ማንበብ ያለብኝ? ምንድነው ማለት ያለብኝ ብለው ብዙ ጊዜ ጥያቄ ሲጠይቁ እሰማለሁ። እናንተም እንደዛ አጋጥሟችሁ ሊሆን ይችላል። ውጤታማ የሚያደርገንና እግዚአብሔርን የሚያስደስት ሰውን የሚያድን የምስክርነት ስልት የትኛውን ነው መከተል ያለብን? እነኚህን ነው አንዳንድ ነገሮች የምናነሳው። ምን እንበል? ወደ ሰዎች ስንሄድ ከምን እንጀምር? ምን ብለን እንጀምር? የሚሉትን ነገሮች እናነሳለን። መጽሐፍ ቅዱስ በዮሐንስ አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 ላይ እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን ዓይኖቻችን ያዩትን የተመለከቱትን እጆቻችን የዳሰሱትን እንናገራለን ይልና ይህ ሕይወት ተገለጠ፣ እኛም አይተናል እንመሰክርማለን ይላል። እግዚአብሔር የተባረከ ይሁን። ስለዚህ 4 ነገሮችን ይናገራል ዮሐንስ። የነበረውን ይላል። የምናወራው የምንመሰክረው የመጀመሪያው የነበረ ነው ይላል። እግዚአብሔር ይባረክ።
የጌታችን የኢየሱስ ክርስቶስ ስም አልፋ ኦሜጋ ነው። ትናንት የነበረ ነው፣ አሁን ያለ ነው፣ ወደፊት የሚኖር ነው። እንደሱ ትናንት የነበረ አሁንም ያለ ለዘላለም የሚኖር ማንም የለም። ስለዚህ ይሄን ነው የምንናገረው የምናወራው፣ የነበረውን ነው ይላል። ይሄ ብቻ ሳይሆን አይተነዋል ይላል። እግዚአብሔር ይባረክ። አሜን። ያየነውን ነው ይላል እና የሰማነው ሲናገር ሲያስተምር አብረነው ሆነን የሰማነውን አይኖቻችን ያዩትን ነው ይላል። የቀመስነውን ነው ይላል። እግዚአብሔር ይባረክ። በሌላ ቋንቋ ቀምሰን ያየነውን ነው። ዳዊት ይህንን በመዝሙር 34 ቁጥር 8 ላይ እግዚአብሔር ቸር እንደሆነ ቀምሳችሁ እዩ ይላል እና እግዚአብሔር ቸር እንደሆነ ቅመሱ፣ እዩ፣ ደግ እንደሆነ እና መልካም እንደሆነ እዩ ይላል። ጴጥሮስም ይሄንን ይደግማል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ጌታ መልካም መሆኑን ቀምሳችኋል ይላል። በሕይወታችሁ የእግዚአብሔርን ደግነት የቀመሳችሁ፣ እረኝነቱን ያያችሁ፣ ደግነቱን ያያችሁ፣ ያዳናችሁ ሰዎች እናንተ ያንን ተናገሩ። እኔ ወርቅ ውሃ በጣም ባለቤቴ ስለሆነ ሳይሆን ስትመሰክር እኔ እንደሱ አልችልም፣ ግን በጣም የሚገርም ጸጋ አላትና ምንድን ነው የምታረገው? ምሳሌ ከሆናችሁ ውሰዱት። ቢብሊካል የሆነውን በኋላ አነሳለሁ። የሆነ ሰው ስታይ ዝም ብላ ትስቃለች፣ የመጀመሪያው ማለት ነው። እና ትስቅና የት ነበር ማቀሽ ብላ አንዳንድ ጊዜ ደነግጣለሁ። ምክንያቱም የሰው እኔ እንትን ብዬ ነው እኔ በደም ለክቼ ምን ብዬ በደም እንትን ብዬ፣ እሷ ምንም ደንታም የላትም። የት ነበር ማቀህ ብላ ትጀምራለች። እና እንዲህ ድንግጥ ይላሉ ሰዎች ማለት ነው። ያው ስንት ዓመት እማያት ሁሉ ጊዜ ያንን ሰው ያችን ያገኘቻትን እህት በሳቅ ትጀምራለች። አውቅህ ነበር የት ነው ያየው ትላለች። የት ነው ያየሽኝ የነምታቂኝ ምናምን፣ ከዛ ማውራት ትጀምራሉ። መጨረሻ ላይ ስማቸውን ስልክ ቁጥራቸውን ይዛ ወይ ጌታን ይቀበላሉ ወይ ቀጠሮ ይዛ ትመጣለች ማለት ነው። እና አንድም ቀን እንደዛ ይሄንን ስልት ነው የምትከተለውና ውጤታማ ሆኖ አይቼዋለሁ። ስለዚህ የጋራ ነገር ብንፈልግ ጥሩ ነው እና ማድረግ የሌለብንና ማድረግ ያለብንን ነገር በኋላ አነሳለሁ። እና ከሁሉ በላይ የተደረገልንን ያየነውን በሕይወታችን የቀመስነውን ኃጢአተኞች እንደነበርን አሁን ጻድቃን እንደሆነን፣ ብቸኞች እንደነበርን ታሪካችን በኢየሱስ ክርስቶስ እንደተለወጠ የተደረገላችሁን ብቻ ለመናገር ተዘጋጁ። እግዚአብሔር የተባረከ ይሁን። አሜን። ከዛ ጀምሮ እግዚአብሔር ፍቅር እንደሆነ፣ ይቅር ባይ እንደሆነ፣ ደግ እንደሆነ፣ መልካም እንደሆነ ጴጥሮስ እንዳለው ያንን ለማውራት መዘጋጀት ነው። እና እንዴት ብለን ነው ከየት ነው የምንጀምረው? ሰዎችን ከመተዋወቅ እንጀምር። ከዛ የጋራ ነገር እንፈልግ። የጋራ ነገር ከፈለግን በኋላ ሰዎቹን ለኛ የተደረገውን በሕይወታችን የቀመስነውን ያየነውን የሰማነውን ጌታ በሕይወታችሁ ያደረገውን ነገር ለመናገር ሞክሩ። ከዛ ሲጀምሩ መንፈስ ቅዱስ አብሯችሁ ስላለ ውጤታማ እንሆናለን። በምስክርነት ጊዜ ወይም የእግዚአብሔርን ቃል ለሰዎች በምናስተላልፍበት ጊዜ ሁለት መሰረታዊ ነገሮች መካተል ይኖርብናል። አንዱና የመጀመሪያው ማድረግ የሌለብን ነገሮች አሉ። ሁለተኛው ማድረግ ያለብን ነገሮች መከተል ያለብን መጽሐፍ ቅዱሳዊ የምስክርነት የእግዚአብሔርን ቃል የምናስተላልፍባቸው ስልቶች አሉ። እነሱን በኋላ አነሳለሁ። ማድረግ ከሌለብን ነው የምንጀምረው። አንዳንድ ሰዎች ምስክርነት ወጥተው ወይ ሰውየው ለመጨረሻ ጊዜ ጌታን እንዲጠላ አድርገው ወይ እነሱ ራሳቸው ወደሱ ሰጥመው የተወሰዱ ሰዎች አውቃለሁ። ሰምቼ ብቻ ሳይሆን አውቃለሁ። በዛው የሄዱ ሰዎች አሉ። ትናንትና ከዶክተር ሳሚ ጋር እያወራን ነበርና በዛው የሚያገለግሉ ጌታን ያውቁ የነበሩ እና በማይሆን እንትን ተጠርዛው እነሱ ራሳቸው ወደ ዓለም የሄዱ ሰዎች አሉ። አንዳንዶች ደግሞ ሰውየው ፈጽሞ ጌታን እንዳትቀበል የሚያረጉ አፕሮቾች አሉና እነሱን አነሳለሁ። ማድረግ የሌለብን ለቅዳሜው ምስክርነት ሳይሆን በሕይወታችን ቅዳሜ ኦፊሻሊ የወንጌል ስርጭት የሚሽን አገልግሎት መሪዎች ቤተክርስቲያን በጋራ ይሄንን ስላወጁ ብቻ ሳይሆን ምስክርነት ሁል ጊዜ የየለቱ ተግባራችን ነው። ግን ይሄ እንደተጠበቀ ሆኖ ይሄ መከተል ያለብን መርህ ነው ማለት ነው። የመጀመሪያው ማድረግ የሌለብን የእግዚአብሔርን ቃል ለሰዎች ለመመስከር ስንሄድ ማድረግ የሌለብን የመጀመሪያው ነገር ሰዎችን ማጥላላት፣ እነሱንና እምነታቸውን
ወይም ማንነታቸውን ማጥላላት የለብንም። የመጀመሪያው እና ሰዎች ከንትን ነው የሚጀምሩት። አንተ የዚህ እምነት ተከታይ ነህ፣ አንተ ምናምን እንትን ትላለህ። የሚያምኑትን እምነት ጠቅሰው ወይም ደግሞ የሰዎችን ማንነት ጠቅሰው በመኮነን ነው የሚጀምሩት። ይሄ ውጤታማም አያደርግም፣ መጽሐፍ ቅዱሳዊም አይደለም። ኃጢአተኝነታቸውን ሰይጣንም ይነግራቸዋል፣ እነሱም ያውቃሉ። ማንነታቸውን የምንጠላ ከሆነ የፍቅር ሰዎች ካልሆንን እንደ ቃሉ የፍቅር ሰዎች ካልሆንን ለመመስከር መሞከር ሰዎቹን ከማምጣት ይልቅ የበለጠ ነው የምናሽሻቸው ማለት ነው። ይህንን የምንወስደው ከእግዚአብሔር ከራሱ ነው። እግዚአብሔር ሰውን ሲፈጥር ይሄ ፍሪ ዊል የምንለው ወይም ነፃ ፍቃድ አብሮ ነው የሰጠው። ካናዳ ስለምንኖር የኖርዝ አሜሪካ ሲስተምና ሕግ የሰውን መብት እንድናስገድድ ወይ እንድናከብር ስለሚያስገድድ ሳይሆን የሰውን መብት የሚያከብረው መጀመሪያ እግዚአብሔር ነው። ማንንም ሰው ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እምነት ይኑረው አይኑረው እግዚአብሔር የለም ብሎ የሚል ካህዲ ይሁን መብቱን እንድናከብር የእግዚአብሔር ቃል ያዛል። ስለዚህ እግዚአብሔር አክባሪ ነው። አሜን። በረከትና መርገም ፊት አስቀምጫለሁ ግን አስገድጄ በረከት አላስመርጥህም ነው የሚለው አይደለም። ከመጀመሪያው ሞትና ሕይወት ያው ይቺ ብትበላ ይተውናል ይሄን እንደዚህ ነፃ አርጎ ነው ሰውን የፈጠረው። ሰዎች ሁለት ነገር አላቸው። የፈለጉትን ነገር የመምረጥ የማመን የማድረግ መብት አላቸው። የድርጊታቸውንና የምርጫቸውን የውሳኔያቸውን ፍሬ ግን የመብላት ግዴታ አለባቸው አይደል? ሕይወትን ከመረጡ ሕይወት ያገኛሉ፣ ሞትን ከመረጡ ደግሞ ይሞታሉ። እግዚአብሔር ገሏቸው ሳይሆን በምርጫቸው ማለት ነው። ስለዚህ የምስክርነት ማድረግ የሌለብን የመጀመሪያውና ትልቁ ነገር የሰዎችን እምነትና ማንነት ማንቋሸሽ፣ መሳደብ፣ መጥላት የለብንም ማለት ነው። ስለዚህ የሰዎችን ማንነታቸውን እስከ እምነታቸው ተቀብለን መቀላቀል አይደለም መቀበል አይደለም ወይም በእነሱ መሳብ ሳይሆን ስታከብሯቸው ያከብሯቸዋል፣ ስትሰሟቸው ይሰሟቸዋል ማለት ነው እና እምነታቸውን ማጥላላት መናቅ የለብንም ማለት ነው። ሰዎች መብታቸውን ማክበር፣ እምነታቸውን ማክበር፣ በሰዎቹ ላይ ደግሞ አለመፍረድ። አንተ አንድ ማቀው ወርቋ ታውቀዋለችና ፓስተር ሆኗል አሁንና ልክ በጣም የሚገርም ምስክርነት እንትን ያለው ነውና ልክ ሰው ሲያገኝ ግን ሲኦል ትገባለህ ብሎ ነው የሚጀምረው። እና አንተ በቃ ሲኦል ትገባለህ፣ ኢየሱስ የሌለው ሲኦል ነው የምትገባው ስለሚል ሲኦል ነው የምትገባው ሲለው ሰውየው በቃ ሳይወድ ግድ እንደዛ አይነት ሰው ጌታን አይቀበልም፣ ትቷችሁ ይሸሻል፣ ይጠላቸዋል። ፈጽሞ የፍርድ ቃል እግዚአብሔር ሶስት ነገሮች ሰው እንዲነካ አይፈልግም። አንደኛው ፍርድ ነው፣ ሁለተኛው በቀል ነው፣ ሶስተኛው አምልኮ። እነኚህ እሱ ናቸው። እንደ ቃሉ እኛ ምን ፈርድ ቃሉ የሚለውን ምን ፈርደው አለ። ነገር ግን በፍርድ መንፈስ ሰዎችን መኮነን የለብንም ማለት ነው። ከዛ መጀመር የለብንም እና በሰዎች ላይ አለመፍረድ፣ እምነታቸውን አለመናቅ፣ መብታቸውን ማክበር፣ እነኚህን ሶስት ነገሮች በጥንቃቄ መከተል ይኖርብናል ማለት። የሰውን መብት አክብረን የሚያምነውን እምነት አክብረን ከዛ ደግሞ ሳንፈርድ ነው አፕሮች የምናደርገው ማለት ነው። ኦኬ ይሄንን ካወቅን ወይ ይሄን ከተከተልን ከዛ ምንድነው ቀጥሎ ማድረግ ያለብን? ምንድነው የምናደርገው? መጽሐፍ ቅዱሳዊ የሆኑ ምሳሌዎችን ምስክርነት በመጽሐፍ ቅዱስ እነ ጳውሎስ ጌታ ኢየሱስ ክርስቶስ የተከተሏቸውን ዋና ዋና ደግሞ መመሪያዎች መከተል ይኖርብናል ማለት ነው እና ማድረግ ያለብን መጽሐፍ ቅዱሳዊ የሆኑ ምሳሌዎችን መከተል ማለት ነው። የመጀመሪያው ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ከቁጥር 22 እስከ 23 ድረስ ስለዚህ ጳውሎስ በአርዮስፋጎስ በተሰበሰበ ሕዝብ መካከል ቆሞ እንዲህ አለ ይላል። በጣም የሚገርመው ይሄን ኮንቴክስቱን በሙሉ ስታነቡት ጳውሎስ እዚህ አቴና አካባቢ ሲደርስ የመጨረሻ መንፈሱ ተበሳጭቷል ይላል እና ተናዷል። ሰዎች በሚያደርጉት ጌታን ትተው ሌላ ጣዖታት በማምለካቸው በጣም ተናዷል። ነገር ግን በደረሰ ጊዜ ስሜቱን ገርቶ ማለት ነው ተቋቁሞ ዋና ስልት የሆነውን አነሳና የአቴና ሰዎች ሆይ በማንኛውም ረገድ በጣም ሃይማኖተኞች ሆናችሁን አያለሁ አላቸው ይላል። ሃይማኖተኞች ናችሁ ብሎ ከዛ ጀመረና እየተዘዋወርኩ ሳይ ይላል የሚያመልኳቸውን የጣዖት ብዛት አይነት ስማቸውን በሙሉ ጎበኘ አየና
ሁሉንም አየኋቸው። ምክንያቱም ስም አላቸው፣ የተለያየ መሰዊያ አላቸው። ሁሉንም አይቶ በደንብ በጥንቃቄ አንድ መሰዊያ ግን አገኘ ይላል። ያ መሰዊያ ምን የሚል ነው? ይሄ አምላክ ይሄ አምላክ ይሄ አምላክ ብለው በጣም ብዙ ስም ጽፈው አንዱን ግን ለማይታወቅ አምላክ ይላል፣ ስም ለሌለው። አሁን የጋራ ነገር ወሰደና ይሄንን እኔ አውቀዋለሁ አለ። እግዚአብሔር የተባረከ ይሁን። የምታመልኩትን ነገሮች ስመለከት ለማይታወቅ አምላክ የሚል ጽሑፍ አለበት። አንድ መሰዊያ አይቻለሁና እንግዲህ ይህንን ሳታውቁ የምታመልኩትን እገልጽላችኋለሁ አለ ይላል። እግዚአብሔር የተባረከ ይሁን። እናንተ ሳታውቁ የምታመልኩትን መሰዊያ የሰራችሁለትን የምትሰግዱለትን ስም የሌለውን እኔ ስሙን ልንገራቸው አላቸው። ኦኬ፣ እነኛ ከዛ በፊት ስም ያላቸው መሰዊያ ያላቸውን በሙሉ ቢሳደብ ኖሮ ይቀበሉታል? አይቀበሉ። ስለዚህ ይሄንን ስልት መከተልን የጋራ የሆነ ነገር መከተል ይኖርብናል ማለት ነው። የጋራ በቃ ስሜቶቻችንን አንዳንዱ የሚዘገንን ነገርም ቢሆንም በደንብ አስተውለን የጋራ ነገሮች ፈልገን ጌታችን ኢየሱስ ክርስቶስ ሰዎች ጋር ሊደርስ የሚችልበትን ዋና ነገር ፈልገን ለሰዎች የኢየሱስ ክርስቶስን አዳኝነት መናገር ይኖርብናል። ኢየሱስ እንዴት ነበር የሄደው? የት ሄደ? ምን አደረገ? ማቴዎስ 9:35 ላይ ኢየሱስ በምኩራባቸው እያስተማረ ይላል የእግዚአብሔርን መንግሥት የምሥራች ቃል እየሰበከ እንዲሁም ደዌና ሕመምን ሁሉ እየፈወሰ በከተሞችና በመንደሮች ዞረ ይላል። ሕዝቡም እረኛ እንደሌላቸው በጎች ተጨንቀውና ተመልካች የለሽ ሆነው ባየ ጊዜ አዘነላቸው ይላል። ደቀ መዛሙርቱም እንዲህ አላቸው፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ሰራተኞች ለመከሩ እንዲልክ ለምኑ አለ። ምኩራባቸው ውስጥ ገባ፣ ከተማዎቻቸው ላይ ሄደ፣ መንደሮቻቸው ላይ ሄደ እና እነኚህ ከዚህ በፊት አንስተናቸዋል። ምኩራብ ራሱን የቻለ የሃይማኖት ቤት ነው። እግዚአብሔር እናውቃለን የሚሉ እምነት አለን የሚሉ ሰዎች ናቸው። እግዚአብሔር አምላካችን ነው የሚሉ እኛ እግዚአብሔር እናውቃለን ብለው በእውቀት የተመኩ ሰዎች ናቸው። ከተማ ደግሞ እንደምታውቁት የተማረ ሰው ሳይንቲስቱ፣ ፕሮፌሰሩ፣ ተመራማሪው አውቃለሁ በቅቻለሁ የሚል በዓለም ዕውቀት የተሞሉ ሰዎች ናቸው ከተማ የሞሉት አይደል? ገጠር ደግሞ እዚህ ጋር መንደር ሄደ ይላል። መንደር ደግሞ የገጠር ከተማ ነው፣ ገበሬ ማለት ነው። ምንም ነገር ዕውቀት የሌላቸው ግራ ቀኛቸውን የማያውቁ ምን እንደሚያመልኩን የማያውቁ ናቸው ማለት ነው። ኢየሱስ ክርስቶስ ለሃይማኖተኞችም አውቃለሁ ለሚሉም ምንም ዕውቀት ለሌላቸው ገጠር ላሉ ሁሉ የእውነትን ወንጌል ይዞ ዞሯል ማለት ነው። ለሁሉም ሰው ክብር ለእግዚአብሔር ይሁን። ግን ይሄንን ሲያደርግ ምንድነው ያደረገው? 3 የምስክርነት ስልቶች ተከትሏል ጌታ ኢየሱስ ባጭሩ። አንደኛው የማስ የምንለው ማስ ለሁሉ አሁን እኛ የምናደርገው በወንጌላውያን አማኞች በዓለም ዙሪያ ላይ በተለይ ደግሞ በኢትዮጵያውያኖች ትልልቅ የጀማ ስብከቶች ይዘጋጃሉ። 100,000 ሰው 200,000 ሰው 1,500,000 ሰው ያው እዚህ ሀገር ያን ያህል ህዝብ ስለሌለ ነው ይሰበሰባል፣ በስቴዲየም ይሰበሰባል። ይሄ የጀማ ስብከት ነው እና በዛ ላይ የሚድኑ ሰዎች አሉ፣ ጌታን የሚቀበሉ ሰዎች አሉ። እና አንዱ መንገድ ይሄ ነው። እና ይሄን ኢየሱስ ይከተል ነበር። በገበያ ላይ ያስተምራል፣ በምኩራባቸው ያስተምር ነበር። እና ለተሰበሰበ ህዝብ ሁሉ ጌታ ኢየሱስ ክርስቶስ የእግዚአብሔር መንግስትና ጽድቁን የአብን ፍቅር ለሰው ሁሉ ይነግር ነበር አንዱ። ሁለተኛው ለቤተሰብ ፐርፐዝሊ ለቤተሰብ ብቻ አንድ ቤተሰብ መርጦ የኢየሱስ ክርስቶስን የማዳን ወንጌል ቃል ይናገር ነበር የራሱ። ይሄ የሉቃስ 19 እንደምታውቁት ጌታ ኢየሱስ ክርስቶስ ዘኬዎስ ቤት ሄዶ ገባ አይደል? ዘኬዎስን አገኘው። ከዛ በኋላ ሲያገኘው ቁጥር 10 ላይ ዛሬ ለዚህ ቤት መዳን ነው አለ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ብሎ ለዚህ ቤተሰብ ደህንነት ሆኗል አለ። ነገራቸው፣ አዳናቸው። እግዚአብሔር የተባረከ ይሁን። ቤተሰብ ትኩረት አድርጎ ይሄር ነበር ይዞ ማለት ነው። ዛሬ እኛ እንድናደርገው ዋና እንድንከተለው የሚገባና ትልቁ ደግሞ ሶስተኛው ለአንድ ሰው ይመሰክር ነበር። ይሄ ዋን ቱ ዋን ኢቫንጀሊዝም የምንለው ማለት ነው። የማስ አለ፣ የቤተሰብ አለ፣ ደግሞ
ይሄ ዋን ቱ ዋን ኢቫንጀሊዝም ለአንድ ሰው ኢየሱስ ክርስቶስ ጊዜ ሰጥቶ ይመሰክር ነበር። ለአንድ ሰው ክብር ለእግዚአብሔር ይሁን። አሜን። የሰማይና የምድር ፈጣሪ አንድ ሰው ለማግኘት ቁጭ ብሎ ጊዜ ወስዶ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሁላችሁም እንደምታውቁት ይሄ ሞዴል የሆነ ምስክርነት መጽሐፍ ቅዱሳዊ መከተል ያለብን የዮሐንስ ወንጌል ምዕራፍ 4 ነው። ያችን ሳምራዊ ሴት ኢየሱስ እንዴት አድርጎ ወደ እውነት እንዳመጣት እሷን ብቻ አይደለም ከበስተጀርባዋ ከተማ ነው የገለበጠው አይደል? ምክንያቱም አውርተው ሲጨርሱ ሂዳ ያለችው ጉዴን የነገረኝን ኑና እዩ ነው ያለችው። በመጀመሪያ ያው እንደምታውቁት ኢየሱስ ክርስቶስ እኔ ከሰማይ የመጣሁ የእግዚአብሔር ልጅ ነኝ፣ ለሰው ሁሉ መድኃኒት ልሆን መጥቻለሁ፣ አምላክ ነኝ፣ አምልኮ ይገባኛል፣ ስግደት ይገባኛል። አንቺ ሳምራዊት የነኝ የተቀላቀሉ ከአይሁድና ከአሕዛብ ተቀላቅላችሁ ያላችሁ የማትፈለጉ አላለም። በፍጹም ትህትና በጠራራ ፀሐይ ውሃ ስትቀዳ በትህትና ሄዶ ጌታ ኢየሱስ ክርስቶስ ውሃ አጠጭኝ ብሎ ነው የለመናት አይደል? ውሃ ጠጭኝ ለመናት። ከዛ ነው ቅድም እንዳልኩት የጋራ ነገራቸውን ኢየሱስ ያነሳው አንዱ ይሄ ነው። ለምን እንስራ ይዛለች፣ ውሃ ልትቀዳ ነው ያለችው፣ ውስጡ ያለው ውሃ ነው። ውሃ ነው የጠየቃት። እኛ ይሄንን ላንጠይቅ እንችላለን። የምናገኘውን ሰው በዛው ሁኔታ የምንጠይቀበት ነገር ሊኖር ይችላል። ኢየሱስ የተከተለው ስልት ይሄ ነው እና ውሃ አጠጭኝ አላት። ከዛ መልሱን ያው ታውቃላችሁ እንዴ። በጣም ተደነቀች። አንደኛ በጠራራ ፀሐይ ጋለሞት ብዙ ባል የነበራት ነች። በብዙ ነገር ውስጥ ማንም የማይፈልጋት ሴት ነች። ደነገጠች። እንዴ አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ አይደል ያለችው። እንዴት አንተ እኔን ውሃ ትለምነኛለህ? እኔ እናንተ እንዴት ልንገናኝ እንችላለን አለችው። በምንም ሁኔታ አይሁድና ሳምራዊ በአንድ ላይ ልንጠጣ ልንጫወት አንችልም። እንዴት ነው ይሄን የጠየቀኝ አለችው። ውሃ ጠጭኝ የሚልሽንና የእግዚአብሔርን ክብር ብታውቂ ኖሮ አንቺ ትለምኚው ነበር እንጂ እሱ አይለምንሽም ነበር አላት። ከዛ መጡ፣ ተነጋገሩ። የምታውቁትን 5 ባሎች አሉሽ፣ አሁን አንቺ ጋር ያለው አንዱ ባልሽ አይደለም አላት፣ ነገራት። መጨረሻ ላይ እዛው ክፍል ላይ ይሄንን ውሃ ስጠኝ አለችው አይደል? ስለዚህ እሱ ለምኖ እንድትጠይቅ ነው ያደረጋት። ክብር ለኢየሱስ ይሁን። አሜን። ጠይቆ የጋራ ነገር ፈልጎ ውሃ መቅጃ ያገኛትን ሴት ውሃ ስጪ ብሎ እንደገና ውሃውን እንድትጠይቀው ነው ያደረገው። ስለዚህ ምስክርነት አንዱ እኛ ጨው ናችሁ ተብለናል። ባለፈው እንዳነሳው ጨውና ብርሃን ነን። ጨው ደግሞ ሁሉ ጊዜ እንደምናነሳው ጨው የገባበት ሁሉ ሌላው ይቀይራል እንጂ እሱ አይቀየርም። እግዚአብሔር የተባረከ ይሁን። ጨውነቱን እንደያዘ ማለት ነው። ስለዚህ ሰዎችን አፕሮች ካረግን በኋላ በምንም አፕሮች እናርጋቸው፣ መጨረሻ ላይ ግን እኛ ጋር ያለውን ጌታ እንዲያዩ፣ እንዲቀበሉ፣ እንዲጠይቁ ማድረግ ይኖርብናል። መንፈስ ቅዱስ ደግሞ ይረዳል። ክብር ለእግዚአብሔር ይሁን። ለምን እኛ ራሳችንን ስናቀርብ ስራው የጌታ ነው። ማዳን የኛ አይደለም። ማዳን የማን ነው? የእግዚአብሔር ነው። እኛ ማድረግ ያለብን መጸለይ፣ መገኘት፣ ከምን እንደምንጀምር ምን እንደምናደርግ ማወቅ፣ ጸንተን መቆም፣ ለእግዚአብሔር ምቹ ቃል መሆን ብቻ ነው። የማዳን ስራ የሚሰራው እግዚአብሔር ነው። ምክንያቱም ማዳን የእግዚአብሔር ትልቅ አጀንዳ ስለሆነ፣ ክብር ለኢየሱስ ይሁን። ማዳን ትልቅ የእግዚአብሔር አጀንዳ ነው። በሰማይ በምድር ካሉት የክርስትና አስተምሮ ወይም የወንጌል አማኞች 7 አዕማድ ትልልቅ መሰረታዊ ትምህርቶች አሉ። አንዱ ደህንነት ነው። በኋላ እመጣለሁ። መዳን፣ የሰው መዳን። ክብር ለእግዚአብሔር ይሁን። ስለ መዳናችሁ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ስለ ዳናችሁ መዳን ትልቅ ነገር ነው እና በዚህ ብቻ ልትደሰቱ ይገባል። የዳንን ሰዎች ነን እኛ። አሁን የሲኦል ሰዎችም የገሃነም ሰዎች አይደለን። በክርስቶስ ኢየሱስ በመስቀል ላይ በተሰራልን ሥራ ሰማይ ቤት አለን። አሜን። በቀራኔው መስቀል ላይ ደም ፈሶልናል። በፈሰሰው ደም ነፃ ወጥተናል። ስለዚህ ቤት ያለን፣ አገር ያለን፣ አምላክ ያለን ሰዎች ነንና ደህንነትን በክርስቶስ ያገኘን ሰዎች ነን እና ጌታችን ኢየሱስ ክርስቶስ የተከተለውን ስልት ነው የምንከተለው። ለአንድ ሰው ለብቻው ሂደን
በትህትና በፍቅር ሳንፈርድ ከሰውየው ሁኔታ ተነስተን እንደ ምሳሌ ባነሳ አሁን ነገ መሪዎቻችን በሚሰጡን መመሪያ መሰረት ስካይ ትሬን ስትመደቡ ስካይ ትሬን የቆመ ሰው ካገኛችሁ በቃ ከዛ በዛ ኮንቴክስት ተነሱ። ወይ ደግሞ በሌላ ብቻ በሚያመቻችሁ የጋራ ነገር ፈልጋችሁ ሰውነቱን አክብራችሁ የእግዚአብሔርን ቃል ስትነግሩት የጌታ መንፈስ ደግሞ ከናንተ ጋር አብሮ ስለሚስማማ እግዚአብሔር አብሯችሁ ሆኖ ያ ሰውዬ ላይድን አይችልም፣ ይድናል፣ ይለወጣል። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 10 ከቁጥር 9 ጀምሮ ሁለት ትልልቅ ነገሮች ይሄ ሁሉ ጊዜ ስንሰማው ስንናገረው የኖርነው ቃል ነው። ዛሬ በደንብ እናየዋለን። ሁለት ነገር ነው የሚናገረው ሮሜ ምዕራፍ ከ10 ሮሜ መጽሐፍ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ሶስቱ ምዕራፎች የሚያወሩት ስለ እስራኤል ደህንነት ነው፣ ስለ እስራኤል መዳን ነው። ይሄ እዚህ መካከል ላይ ያለው ቁልፍ ነገር ነው። ምንድነው የሚለው? ኢየሱስ ጌታ እንደሆነ ባፍህ ብትመሰክር ይላል ትድናለህ፣ እግዚአብሔር ደግሞ ከሙታን እንዳስነሳው በልብህ ብታምን ትጸድቃለህ ይላል። እና ሁለት ነገሮች ናቸው፣ ማመንና ደግሞ መመስከር ይላል። ምንድነው የምናምነው? ምንድነው የምንመሰክረው? ኢየሱስ ጌታ እንደሆነ ምን ብታረግ? ብትመሰክር ይላል፣ ብትናገር ይላል፣ ለሰዎች ሁሉ ብታወራ ይላል። እግዚአብሔር ደግሞ ከሙታን እንዳስነሳው በልብህ ብታምን ይላል። በደንብ ስሙኝ። ሁሉ ጊዜ ኢየሱስ ጌታ ነው እንላለን አይደል? ቸርች ስንጸልይም እዚህ ጋም ይሄ ሞቅ ብሎን ይሄ ጉባኤ ለማሟሟቂያ የምንጠቀምበት ቃል አይደለም። በደንብ ስሙ፣ እንድሰሙኝ ይፈልጋለሁ። ይሄ ኢየሱስ ጌታ ነው የሚለው ቃል ቅድም እንዳልኩት በግሪክ ኬሪዮስ ይባላል እና አራት ነገሮች አሉት ውስጡ። ኬሪዮስ ማለት ምን ማለት ነው? ኢየሱስ ጌታ ነው ብለው ግሪኮች የተረጎሙልን ኢየሱስ ጌታ ነው ብለን ለሰዎች ስንናገር ምን እያልን ነው? አራት ነገር እያልን ነው። አራት። አንደኛና የመጀመሪያው ኃይል ሁሉ የሱ ነው ማለት ነው። በሰማይ በምድር ያለ ኃይል፣ ይሄ ሱፐርናቹራል የሆነ አሁን ሰሞኑን ባለፈው ያየነው ያለነው ኃይል የእግዚአብሔር ነው ማለት ነው። ስለዚህ ኢየሱስ ጌታ ነው ማለት ኃያል ነው ማለት ነው። ኃይል ያለው ጌታ ነው ማለት ነው። ክብር ለእግዚአብሔር ይሁን። ሁለተኛው ገዢ ነው ማለት ነው። ሁሉን የሚገዛ ነው። ግዛት ሁሉ በሰማይ በምድር ሁሉ ያለው የሱ ነው እያልን ነው። ሌላው ሶስተኛው በሰማይና በምድር ያለ ስልጣን ሁሉ የኢየሱስ ነው ማለት ነው። ማንም የለም ባለስልጣን ከእግዚአብሔር በላይ ማንም የለም። ክብር ለኢየሱስ ይሁን። ስለዚህ ባለስልጣን እሱ ነው እያለን ነው። ሌላው አራተኛው ጌትነትን ነው የሚያመለክተው። የጌቶች ጌታ መጽሐፍም ይላል የነገስታት ንጉሥ የጌቶች ጌታ ኢየሱስ ብቻ ነው እያለን ነው። በሰማይ በምድር ሌላ ጌታ የለም። ክብር ለእግዚአብሔር ይሁን። የኛ ጌታ ብቻ ነው ጌትነቱ የነበረ ያለ የሚኖር። ኃይል የሱ ነው፣ ስልጣን የሱ ነው፣ ክብር የሱ ነው፣ ጉልበት ሁሉ የሚንበረከክለት ነው ይላል። ሐዲስ ኪዳን ላይ 27 መጽሐፎች አሉ እንደምታውቁት። ከክርስቶስ ጋር በተገናኘ ኢየሱስ ማለት አዳኝ መድኃኒት ማለት ነው። በሐዲስ ኪዳን 16 ጊዜ ተጽፈዋል ስለ አዳኝነቱ። ብዙ ሰዎች ኢየሱስ አዳኝ እንደሆነ ያምናሉ። ከዛ ውጭ ግን ጌትነቱን ብዙም አይቀበሉም ማለት ነው። መጽሐፍ ቅዱስ ግን 27ቱ መጽሐፎች ላይ ኢየሱስ ጌታ ነው የሚለው ቃል 450 ጊዜ ተጽፏል። 450 ጊዜ። ለምንድን ነው የተጻፈው? ኢየሱስ ክርስቶስ አዳኝ ብቻ ሳይሆን ጌታ ነው። ጌታ ብቻ ሳይሆን ንጉሥ ነው። ንጉሥ ብቻ ሳይሆን ባለስልጣን ነው። ባለስልጣን ብቻ ሳይሆን ኃያል ነው። ክብር ለእግዚአብሔር ይሁን። ኃይል ያለው ጌታ ነው። ሃሌሉያ! አጨብጭቡ ለዚህ ታላቅ ጌታ። ኃይል የሱ ነው፣ ስልጣን የሱ ነው፣ ክብር የሱ ነው። እሱ ብቻ ነው። ስለዚህ ኢየሱስ ጌታ ነው ስትሉ መፈከር ብቻ አይደለም፣ እዛ ውስጥ ኬሪዮስ ማለታችን ነው።
ኬሪዮስ ማለት ደግሞ ኃያል፣ ባለስልጣን፣ ገናና፣ ንጉሥ፣ የሚፈራ የሚሰገድለት ማለት ነው። ይሄንን እያወጅን ነው ማለት ነው። እና ሐዋርያው ጳውሎስ ለሮሜ ክርስቲያኖች ኢየሱስ ጌታ እንደሆነ ብትመሰክር ይላል። ኢየሱስ ጌታ ነው። አሜን። ስልጣን የሱ እንደሆነ፣ ጌታ እሱ ብቻ እንደሆነ፣ ኃያል እሱ ብቻ እንደሆነ፣ ገዢ እሱ ብቻ እንደሆነ ብትናገር ማለት ነው። የመጀመሪያው ራስህ ላይ፣ ከዛ ደግሞ ለትውልድ ብትናገር ትድናለህ ይላል። ምን ማለት ነው? ደህንነት አንድ ጊዜ ነው አይደል? በቀራንዮ መስቀል ላይ አምነን ዳንን። ኢየሱስ ክርስቶስ ከሙታን እግዚአብሔር እንዳስነሳው ብታምን ትጸድቃለህ ይላል። ጽድቅ በኢየሱስ ነው። ባለፈው እዚህ ስንማር የፋሲካ ጊዜ ስለ ኃጢአታችን ሞተ፣ ስለ መጽደቃችን ደግሞ ተነሳ ብለናል አይደል? ይህ ትልቅ መልእክት ነው። እግዚአብሔር የተባረከ ይሁን። አሜን። ስለ እኔ ሞቷል፣ ስለ አንቺ ሞቷል። አሜን አሜን አሜን። ስለ ኃጢአታችን ሞተልን፣ ስለ መጽደቃችን ደግሞ ተነሳልን። ስለዚህ ጽድቅን የፈጸመ አምላክና ጌታ ነው ያለን። ክብር ለእግዚአብሔር ይሁን። ስለኛ ተክቶ ጽድቃችንን የፈጸመልን ጌታ አለ። ለዚህ ነው አንዳንድ ወገኖቻችን ዘመዶቻችን በዛኛው ቤት ያሉ እንዴ አንተ እንደዚህ ምናምን ትናንትና መጥተህ እንዴት ነው ልጸድቅ የምችለው? እኛ ስንት ቆሎ እየበላን በገመድ ታጥቀን ጫካ እየኖርን ይላሉ። ነገሩ ከኛ ጋር አይገናኝም። አሜን። ከኛ ጋር አይገናኝም። እሱ ነው። እስኪ እሱ ነው በሉ። ያጸደቀን እሱ ነው። አጨብጭቡለት ለሰራዊት ጌታ ለእግዚአብሔር። እሱ ነው፣ እሱ ነው ያጸደቀን እሱ። ስለ ኃጢአታችን ሞተ፣ ስለ መጽደቃችን ደግሞ ተነሳ። ጳውሎስ ይህንን ብታምን ምን ታደርጋለህ ይላል? ትጸድቃለህ አይደል? እንደ ተነሳ ካመንክ ትጸድቃለህ። ኢየሱስ ጌታ እንደሆነ ግን በአፍህ ብትመሰክር ትድናለህ ይላል። አያችሁ፣ ከደህንነት ጋር ለምንድን ነው ያገናኘው? ደህንነት ብዙ ጊዜ እንደምንናገረው ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለ ሰው እስከ ጌታ ምጽአት ድረስ መጥቶ እስኪወስደው ወይ ጨርሶ እስከሚሄድ ድረስ ደህንነት ይጠበቃል። ለዚህ ነው የምናስተምረው፣ የምንጸልየው፣ የምንጋደለው ደህንነታችንን ልናጣ ስለምንችል ነው። አንድ ጊዜ ከዳንክ እንደፈለግኩ ነህ መንግሥተ ሰማያት ትገባለህ የሚል ወንጌል የለም። ደህንነት የሚጠበቅ ነው። አሜን። ስለዚህ በየዕለቱ ኑሯችን ላይ ኢየሱስ ጌትነቱን እናውጃለን ማለት ነው። ጌታ ነው ስንል አቅም ባጣንበት ኃይላችን ይታደሳል። ቅድም ቴዲ እንዳለው ማለት ነው። ክብር ለእግዚአብሔር ይሁን። ስንደክም ያድሰናል። ግራ ሲገባን ደግሞ እጆቻችን ይዞ ይመራናል። ባለስልጣን ነው፣ ጌታ ነው እና ሁል ጊዜ መዳናችንን እየፈጸምን እንኖራለን ማለት እና ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ይላል። ኃያል ጌታ፣ ንጉሥ፣ ባለስልጣን እሱ ብቻ እንደሆነ ሕይወትህ ላይ ያወጅክ ብትኖር ለሌሎች ደግሞ ብታካፍል ማለት ነው። አንተ ደህንነትህን ትፈጽማለህ፣ መንገድ ላይ አትቀርም እያለን ነው። ይሄ ይብዛልን። ክብር ለእግዚአብሔር ይሁን። አሜን። ኢየሱስ ጌታ እንደሆነ እንመሰክራለን። ኢየሱስ ጌታ እንደሆነ እንመሰክራለን። ደግሞ እንዳጸደቀን እናምናለን። አጽድቆናል። የጸደቀን ሰዎች ነን በሱ። ክብር ለእግዚአብሔር ይሁን። ለምንድን ነው ምስክርነት አሁን በዚህ ጊዜ በዚህ ሰዓት ኢምፖርታንት የሆነበት? ሶስት መሰረታዊ ነገሮች አነሳለሁ። አሁን ዛሬ እኛ በጸጋ ቤተ ክርስቲያን በ21ኛው መቶ ክፍለ ዘመን በካናዳ ወይም በወንጌላውያን አስተምሮ የወንጌል ምስክርነት ቁልፍ የሆነበትን ጉዳዮች ሶስት ነገሮች አነሳለሁ። ብዙ ናቸው ግን ሰመራይዝ ስለሚደረጉ ማለት ነው። የመጀመሪያው ከይቅርታ ጋራ ሁለት ሰዎችን ወደዚህ ብጠራ ፍቃደኛ የሆነ ሰው ምሳሌ ላረጋችሁ። ወንዶች ኩኩሻና ስንታየሁ ትመጡ አንድ ጊዜ። ጌታ ይባርካችሁ። ስንታየሁ፣ ኩኩሻ አንድ ጊዜ። ስንታየሁ እዚህ ጋር ቁጭ በል፣ ኩኩሻ ደግሞ እዚህ ጋር። ጌታ ይባርክ። ምሳሌ ነው።
እሺ በዓለም ላይ የክርስትናን ስም የሚጠሩ ክርስቲያን የሚባሉ ከ2.37 ቢሊየን በላይ ሰዎች አሉ። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንቱ ተጨምሮ አሁን ኩኩሻ እነሱን ይወክላል ማለት ነው። በደንብ ስሙኝ። ከዛ ውጪ ያለው ሰው በሙሉ ስንታየውን ይወክላል። ስለዚህ ያልዳነ ህዝብ ነው ማለት ነው። ኩኩሻ ውስጥ 3 አይነት ሰዎች አሉ። የመጀመሪያዎቹ ጌታችን ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ተቀብለው የተለወጡ፣ እንደ ቃሉ የሚኖሩ፣ የተዘጋጁ፣ አሁን ቢመጣ የሚነጠቁ እውነተኛ መንፈሳዊነት ውስጥ ገብተው ጌታ ደስ የሚሰኝባቸው ክርስቲያኖች አሉ። አንድ። ሁለተኛ ደካማ ክርስቲያኖች ደግሞ አሉ። ይፈልጋሉ፣ ጌታ አላቸው፣ ጌታን ይወዳሉ፣ ግን አቅቷቸው የሚወድቁ የሚነሱ፣ አንድ ጊዜ ባክ ያደርጋሉ፣ አንድ ጊዜ ይመለሳሉ አሉ እዚህ ውስጥ። ሶስተኛዎቹ መንፈሳዊ መልክ የያዙ ኃይሉን ግን የካዱ ምንም ፍርድ እንዳለም እንደሌለም የማያውቁ ግን ቸርች የምታገኟቸው መዝሙር የሚዘምሩ ጸሎት የሚጸልዩ ምንም መንፈሳዊ ስርዓት የሚካፈሉ በፍጹም ግን ጌታን በህይወታቸው የማያውቁ ሰዎችን አሉ። እዚህ ውስጥ 2 አይነት ሰዎች ነው ያሉት። አንደኛ ስለ ኢየሱስ ክርስቶስ አዳኝነት ፈጽሞ ያልሰሙ፣ ምንም ኢየሱስ እንደሚያድን ስለ ወንጌል እድሉን ያላገኙ ያልሰሙ ሰዎች አሉ። እንትኑን እየሰራሁት ነው የፊገሩ ስንት እንደሆነ እንዳልሳሳት ብዬ ነው ወደፊት ለማቅረብ ሞክራለሁ። ሁለተኛዎቹ ደግሞ የሰሙ ናቸው። ስለ ክርስቶስ አዳኝነት ሰምተው ግን ያልወሰኑ ወይም ያልተቀበሉ ያልፈለጉ ናቸው። ሁለቱም ደስትን ያላቸው የሚገቡበት አለ። ዛሬ በጣም መሰረታዊ ነገር ነው የምነግራችሁ። በደንብ እንድሰሙኝ በአክብሮት በትህትና ጠይቃቸዋለሁ። ሁለቱም ምንም ማናሻሽለው እዚህ ስም ያለን አገልጋዮች ልናሻሽለው ልንቀይረው የማንችል በሰማይ የተወሰነ 2 መድረሻ አላቸው። በጌታ በኢየሱስ ክርስቶስ ያመነ ሰው የዘላለም ሕይወት አለው፣ መንግሥተ ሰማያት ይገባል። ይሄ እውነት ነው። በጌታ በኢየሱስ ክርስቶስ ያላመነ ያልዳነ ሰው ግን ሲኦል ነው የሚገባው። እናቴ ብትሆን፣ አባትሽ ቢሆን፣ አጎትሽ ቢሆን፣ ልጆችሽ ቢሆኑ፣ አክስት ቢሆን በትህትና ማስብ በጣም ጥሩ ሰው ሊሆኑ ይችላሉ። ጌታ ኢየሱስ የሌለው ሰው ፍጻሜው ሲኦል ነው የሚገባው። ስሙኝ በደም እኔን ጨምሮ አሁን ያለን አገልጋዮች ዋናውን ነገር ዋና ሳናደርግ የምናረጋቸው ነገሮች በሙሉ እዚህኛው ሰውዬ ላይ ሰውዬ የተለወጠውም ደካማውም አምልኮት መልክ ያለውም ከተለወጠ እስከ ድካማቸው በሽልማት ነው እንጂ የሚለያዩት መንግሥተ ሰማያት ይገባሉ። በደንብ ስሙኝ። ይሄ ብርቱ ክርስቲያን ደካማ የምንለው ክርስቲያን ያልተለወጠውም ከተለወጠ ካልሆነ ወደዛ ነው የሚሄደው። ከተለወጠ ንስሐ ከገባ የሽልማት ልዩነት የቦታ ልዩነት ይኖራል። መንግሥተ ሰማያት ግን በጭንቅ ይገባሉ ማለት ነው። ስለዚህ የኔ አገልግሎት የእናንተ አገልግሎት ዝማሪያችን፣ ስብከታችን፣ ጸሎታችን፣ ሁሉ ነገራችን እዚህ ሰውዬ ላይ ነው። ልክ ነው፣ 100% ልክ ነው። ግን ኦልሬዲ ድኗል ይሄ ሰውዬ። ይሄ የዳን ያልተለወጠው እንዲለወጥ፣ ያልበረታው እንዲበረታ፣ የተለወጠው ደግሞ ጠብቆ እንዲገባ የማድረግ እንጂ እኔ በፐርሰንት መውሰድ ያለብን እዚህኛው ሰውዬ ላይ ነው ብዬ ነው ማምነው። ወይም መጽሐፍ ቅዱስ ለምን ፈጽሞ መግባት ስለማይችል ማለት ነው። ፈጽሞ በምንም ልናሻሽለው አንችልም። ልጁ ያለው ሕይወት አለው፣ ልጁ የሌለው ግን ሕይወት የለውም። በአንዱ በልጁ የሚያምን አይፈረድበትም፣ በልጁ የሚያምን አይፈረድበትም፣ የማያምን ግን ተፈርዶበታል ነው የሚለው። ስለዚህ ዘመዶች ያሏችሁ፣ እናት እህት ያላችሁ፣ ወንድም አባት ያላችሁ፣ አጎት አክስት ያላችሁ ኤርትራ ውስጥ፣ ኢትዮጵያ ውስጥ፣ ካናዳ ውስጥ ዛሬ በትህትና የምነግራችሁ የሚንቀሳቀሱ አስከሬኖች ናቸው። አውቃለሁ እዚህ ስፖንሰር አድርጋችሁ ለማምጣት ብዙ ነገር እንደምታደርጉ እውነት ነው። ስሙ
ዶላር እንደምትልኩላቸው አውቃለሁ። በብዙ ነገር እንደምትረዷቸው አውቃለሁ። ጌታ ከሌላቸው ግን ሲኦል ነው የሚገቡት። ምን እያደረጋችሁ ነው? ምን እያደረጋችሁ ነው? ስለዚህ አንድ ነገር ዛሬ አንድ አመለካከታችሁን እንድትለውጡ በትህትና ጠይቃችኋለሁ። ስለዚህ ተናግራችኋል ወይ? ለእናትህ ነግረሃቸዋል ወይ? ለአባትሽ ነግረሻል ወይ? ወይስ ፈራሻቸው? ለእህትሽ፣ ለአጎትሽ፣ ለዘመድ ነግረሃል ወይ? ማዳን ያንቺ አይደለም፣ የኔ አይደለም፣ የኛ አይደለም። እኔ ከቤተሰቦቼ ውስጥ የመጀመሪያ ጌታን ያገኘው ሰው እኔ ነኝ። ወርቋ ከቤተሰብ ታላቅ ወንድሟ ነበር ያገኘው። ከዛ ግን እሷ አዲስ አበባ ነው፣ እሷ ነች ያገኘችው። የኛ ሳይሆን የእግዚአብሔር እርዳታ ቤተሰቦቻችን በሙሉ ወደ ጌታ መጥተዋል። ወደ ጌታ ዝም ብለው አይደለም የመጡት። በቃ ወርቋ እናቷን እጇን ጭና አጋንንት ከውስጡ አውጥታ ጨሌዋን ጥላ ነው ጌታን ተቀበል ያደረገችው። ስለዚህ ይህን መስራት ይኖርብናል፣ ማድረግ ይኖርብናል። እና ዛሬ ወስናችሁ የሆነ እሁድ መተን ወነ ምናምን መተን የሆነ ቃል ሰምተን እንድንሄድ ሳይሆን በትህትና ቻሌንጅ ላደርጋችሁ ፈልጋለሁ። እኔ ይህንን የምናገረው ዛሬ አይደለም። ጌታን ያገኘው ጊዜ ጀምሮ ውስጤ የገባ የደህንነት ዕውቀት አለ። በኋላ አነሳላችኋለሁ። ከመዳን ጋር የተገናኘ ደካማ ሆናችሁ ሳትሸለሙ ከጌታ ጋር ብንኖሩ ይሻላል። ምንም ካልሰማችሁ ካልተለወጣችሁ ግን ገሃነመ እሳት ውስጥ ነው ዘመዶቻችን የሚገቡት። ኦኬ፣ ከዛ ጀምሮ ከእናትሽ ጀምሪ፣ ከአባት፣ ከእህት፣ ከወንድም፣ ካክስ፣ ካጎት፣ ሌላውን ሁሉ ተውት። ሌላውን ሁሉ ተውት። ከደህንነት ጋር የተገናኘ ነገር ዛሬ እግዚአብሔር በውስጣችሁ አንድ ነገር መጫር ይፈልጋል። ሰዎች በሞት አፋፍ ላይ ነው ያሉት። ስለዚህ ጌታን ካላገኙ ወደ ሲኦል ነው የሚሄዱት። እና ይህንን ላበረታታችሁ እፈልጋለሁ። ለምንድን ነው የምንመሰክረው? አሁን በነገርኳችሁ ምክንያት አንዱና የመጀመሪያው ነገር አሁን ራይት ናው ያለው በሰማይ መለኮታዊ የእግዚአብሔር አጀንዳ ይሄ ነው። ዛሬ እግዚአብሔርን ፊት ለፊት እንደኔ አግኝታችሁ ብትጠይቁት በእግዚአብሔር ልብ ውስጥ ያለ አጀንዳ ደህንነት ነው። ሰዎች እንዲድኑ ነው። የዘላለም ሕይወት እንዲያገኙ ነው። ኢየሱስ የሞተበት ጉዳይ ነው። ደም የፈሰሰበት ጉዳይ ነው። ስለዚህ ሰዎች እንዲድኑ ይፈልጋል። ይሄ የእግዚአብሔር ሐሳብ ነው ይላል ጳውሎስ ኤፌሶን 1:10 ላይ በዘመኑ ፍጻሜ ይሆን ዘንድ ያለው ሐሳቡ ይላል በሰማይና በምድር ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው ይላል። ከሚጠቀለሉት ነገሮች አንዱ ሰው ነው። ሰው ክቡር ነው። የክርስቶስ ኢየሱስ ደም ፈሶለታል። አሁን ጌታ በአካል ተገልጦ ምን ያስደስታል ብትሉት ሰው ሲድን ነው የሚላችሁ። እና ሁላችሁ ውስጥ ሰዎችን የማዳን ቁጭት እንዲገባ ላበረታታችሁ ፈልጋለሁ። በቃ ቁጭት እንዲገባ ሰዎች መዳን አለባቸው። የእግዚአብሔር አጀንዳ ነው፣ ሐሳብ ነው፣ ፍቃድ ነው። የማትጠይቁት ፍቃድ ነው። ሌሎች ተፈጽመዋል፣ ይሄ የሚቀር ነው። እና እግዚአብሔር ቆሞ ይጠብቀናል። ሕዝቅኤል ምዕራፍ 33 ላይ ቁጥር ሕዝቅኤል ምዕራፍ 33 ላይ ከቁጥር 10 እስከ 11 ያለውን ቃል ላንብብላችሁ። የሰው ልጅ ሆይ ለእስራኤል ቤት እንዲህ ብለህ እንዲህ ትላላችሁ፣ በደላችሁና ኃጢአታችሁ ከብዷልና ከዚህም የተነሳ ልንጠፋ ነው። ታዲያ እንዴት መኖር እንችላለን? እንዲህ በላቸው፣ በሕያውነቴ እምላለሁ ይላል ጌታ እግዚአብሔር፣ ከመንገዳቸው ተመልሰው በሕይወት እንዲኖሩ እንጂ በክፋታቸው ወይ በክፉዎች ሞት ደስ አይለኝም ይላል። በኃጢአተኞች ሞት አልደሰትም ይላል እግዚአብሔር። እንዲሞቱ አልፈልግም። ተመልሰው ከክፉ መንገዳቸው ተመለሱ። የእስራኤል ቤት ሆይ ለምን ትሞታላችሁ ይላል። ለምን ትሞታላችሁ በላቸው ነው የሚለው። እግዚአብሔር አይፈልግም ማንም እንዲሞት። አንደኛ ጢሞቴዎስ 2:4 ላይ ጳውሎስም ይሄንን ነው የሚለው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል ይላል። የእግዚአብሔር የልብ ሐሳብ፣ ፍላጎት፣ ሐሳብ፣ አጀንዳ አሁን ጸለያችሁ
ብዙ ነገር ሞክራችሁ እግዚአብሔር እንዲነግራችሁ የምትፈልጉት እውነት ካለ ዛሬ የእግዚአብሔር ሐሳብ አንድ ሰው የመስቀሉን ሥራ የፈሰሰውን ደም አግኝቶ ከገሃነመ እሳት ወደ ዘላለም ሕይወት እንዲመጣ ነው የሚፈልገው። ስለዚህ አሁን ትኩስ አጀንዳ ነው ማለት ነው። ዛሬ ይሄ ትኩስ አጀንዳ ነው። ሁለተኛ የመጀመሪያው መለኮታዊ የእግዚአብሔር ሐሳብና አጀንዳ ነው ዛሬ ማለት ነው። ይሄ ሰዎች እንዲድኑ ሁሉን የራሱ ለማድረግ በፈሰሰው ደም ሁሉን ለመጠቅለል ይፈልጋል። ሁለት የምንመሰክርበት ወይም አሁን ምስክርነትን ፕራዮሪቲ የምንሰጥበት ሌላው ነገር ሰዎች የመዳን ዕውቀት እንዲያገኙ ነው። ብዙ ዕውቀት አለን። ብዙ በሴኩላሩ በሉት በሌላ በሉት ግን የመዳን ዕውቀት እንዲኖረን እግዚአብሔር ይፈልጋል። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 1 ቁጥር 77 እና 79 እንደዚህ ይላል። የኃጢአታቸውን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን ዕውቀት ትሰጥ ዘንድ ይላል። ከአምላካቸው ጥልቅ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን፣ ይሄውም በጨለማ ለሚኖሩት በሞት ጥላ ውስጥም ላሉት እንዲያበራና እግሮቻቸው ወደ ሰላም መንገድ እንዲመራ ነው ይላል። የትኛውም የመዳን ዕውቀት የትኛውም ደግሞ ከእግዚአብሔር የመጣ ዕውቀት ወደ ሰላም መንገድ ሰዎችን የሚመራ ነው። ብዙ ዕውቀት ሊኖር ይችላል። እግዚአብሔር ግን ሰዎች እንዲኖራቸው የሚፈልገው የመጀመሪያ ዕውቀት የመዳን ዕውቀት ነው። ካልዳንን ምን ይሰራልናል? ምንም ነገር ሊኖረን ልናገኝ እንችላለን። ካልዳንን ምን ይሰራልናል? ጌታ ኢየሱስ እንደዛ ነው ያለው አይደል? ሰው የዚህን ዓለምን አትርፎ ነፍሱን ግን ቢያጣ ምን ይጠቅመዋል አይደል ያለው? ምን ይጠቅመዋል? ሁሉ ኑሮት ዓለም ምሰጠው ሀብት አለ፣ ዝና አለ፣ ታዋቂነት አለ፣ ብዙ ነገር ዓለም ታቀርባለች። ሁሉን አግኝቶ ሰው ነፍስ ባይኖረው ሕይወት ባይኖረው ደህንነት ባያገኝ ምን ይጠቅመዋል? ምንም አይጠቅመው። እኛ ግን ከዛ ወገን እንዳንሆን ጌታ ስለረዳን ጌታ እናመሰግናለን። እና ሁሉ ሰው እኔ በትህትና ልንገራችሁ፣ ለዚህ ነው ቅድም ስለ እናት፣ ስለ አባት፣ ስለ እህት፣ ስለ ወንድም፣ ስለ ዘመድ፣ ስለ ጓደኛ እንዲሁ ላነሳላችሁ የፈለግኩት። ለምን ከሰዎች ጋር ሳወራ ስነጋገር ስለ ደህንነት ያላቸው ዕውቀት ምንም አይደለም። በቃ ምንም ለእናቴ እንትን ብያን ነበር፣ በቃ ለአባቴ እንደዚህ ለጓደኛዬ ምናምን ማለት እኔ እንግዲህ ወይ እኔ ገባኝ ነገር ሌላ ነው ማለት ነው። እና ራሴን ጠይቃለሁ አንዳንድ ጊዜ። እና ሰው ካልዳነ በስተቀር ሲኦል ነው የሚገባው። ይህንን ዛሬ እረፍት እንዲነሳችሁ እግዚአብሔር ይፈልጋል። እና ይህ ዕውቀት ሰው ሁሉ ውስጥ እንዲገባ ይፈልጋል። ያመንነው ሰዎች ውስጥ ሁሉ ይህ ዕውቀት እንዲገባ እና አሁን ምስክርነት የሚያስፈልገው ሰው ሁሉ መዳን አለበት ብለን ማመን አለብን። ሰዎችም ደግሞ መዳን አለብኝ ብለው እንዲያምኑ መጸለይና ለዛ መትጋት ይኖር። የመዳንን ዕውቀት በሁሉ ሰው ውስጥ እግዚአብሔር ማድረግ ይፈልጋል። በአገልጋዩ፣ በተገልጋዩ፣ በአማኞች ሁሉ ላይ የመዳን ዕውቀት ሰው ሁሉ እንዲኖረው እግዚአብሔር ይፈልጋል። ያ ደግሞ ከታላቅ ምሕረቱ የተነሳ ነው ይላል። እግዚአብሔር ይባረክ። አሜን። የሆነ ኮሌጅ ገብተን የምናመጣው ዕውቀት አይደለም፣ ከምሕረት የተነሳ የሚሰጠን ነው። ክብር ለኢየሱስ ይሁን። እግዚአብሔር ከምሕረቱ የተነሳ ይሰጠናል። ደግሞ ይሄ ብቻ አይደለም፣ የንጋት ፀሐይ ከሰማይ ወጣችልን ይላል። ክብር ለኢየሱስ ይሁን። ሰው ደህንነት ሲያገኝ የጠዋት ፀሐይ ወጣችለት ይላል ሉቃስ። የማለዳ ፀሐይ፣ ክብር ለኢየሱስ ይሁን፣ የጠዋት ፀሐይ ወጣችለት ይላል። እድለኛ ነው ማለት ነው። ይሄ ብቻ አይደለም፣ በሞት ጥላ ውስጥ ላሉት እንዲያበራና እግሮቻቸው ወደ ሰላም መንገድ እንዲመራ ነው ይላል። ክብር ለኢየሱስ ይሁን። መንገዳቸው ሁሉ ያማረ ይሆናል። ስለዚህ ይህን ዕውቀት ሰው ሁሉ እንዲያገኝ አሁን ምስክርነት መስጠት ይኖርብናል፣ እንዲያውቁ ማለት ነው። ሰው የሚጠፋው ስላላወቀ ስለሆነ። ሌላውና ትልቁ መሰረታዊ ነገር ደግሞ የጌታችን የኢየሱስ ክርስቶስ ምጽአት ከሰዎች ደህንነት ጋር የተገናኘ ነው። ራሱን የነገረን ጌታ ይምጣ። አሜን። እስኪ ማራናታ በሉ ማራናታ በሉ። ይመጣል፣ ግን ሰው ሁሉ ዲኖ ሲያልቅ ነው የሚመጣው። ወይም ሰዎች ሁሉ ጌታን ተቀብለው እንዴ ጌታ ጋር እኮ ነው የሚሻለው። የምንወደው ጌታ፣ የምንከተለው ጌታ፣ ያመለክነው ጌታ እንዲመጣ መጸለይ፣ ለዛ ማሰብ ይኖርብናል። ነገር ግን ጌታችን ኢየሱስ ክርስቶስ የሚመጣው ወንጌል ተሰብኮ ሁሉ ሰው አምኖ ሲድን ነው የሚመጣው።
ለዛም ጴጥሮስ ሲነግረን እንደዚህ ይላል፣ ወዳጆቼ ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት፣ ሺህ ዓመት እንደ አንድ ቀን መሆኑን ይህን አንድ ነገር አትርሱ። አንዳንድ ሰዎች የዘገየ እንደሚመስላቸው ጌታ የተስፋ ቃሉ ለመፈጸም አይዘገይም፣ ነገር ግን ማንም እንዳይጠፋ ፈልጎ ይላል። እግዚአብሔር የተባረከ ይሁን። ማንም የጠመጠመው የደፋው እግዚአብሔር የለም የሚለው ሁሉ እንዳይጠፋ ይላል። እኔ የሥጋ ወንድም ነበረኝ፣ ሶሻሊስት፣ ኮሚኒስት፣ አራማጅ የለም እግዚአብሔር የሚል ወንድም የሥጋ ወንድም ነበረኝ። ምንም አላለውም ጌታ። እኔን ሁሉ አባረረኝ ጌታን ሳገኝ። ይሄ የምን ፍልስፍና ምናምን ብሎ ብቻ ያለኝ አሁን እዚህ ማንሳት ምንም አይጠቅም። የሥጋ ወንድም ነበረኝ። ነገር ግን እግዚአብሔር በመቅደሱ አለ፣ በማደሪያው አለ። ስለዚህ ስላለ የሱ ፓርቲና የሱ ምን መንግስት ተገለበጠ። ወንድሜም እስር ቤት ገባ። ልክ ሲገባ አሁን ስለው አሁን አለ አለ። ክብር ለእግዚአብሔር ይሁን። እስኪ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። አለ እግዚአብሔር። እናስ አልኩት። አያችሁ በነጠላ ጫማ ከቤት ያባረረኝ ሊገለኝ ሽጉጥ ደቅኖብኝ ያባረረኝ ወንድሜን አንበርክኬ የኔን ጌታ እንዲቀበል አደረኩት። ጌታ የተባረከ ይሁን። ክብር ለኢየሱስ ይሁን። አዎ ከዛ በኋላ ተለወጠ፣ ተማረ፣ ተጠመቀ። መጨረሻ ላይ የቤተ ክርስቲያን መሪ ሆኖ እያገለገለ ጨርሶ ሩጫውን አሁን ጌታ ጋር ነው ያለው። አልከሰርም። የለም ብሎ ቢሞት ኖር የት ሊገባ እንደሚችል አገኝ ደስተኛ ነኝ። እግዚአብሔር ይባረክ። ጌታ ጋር ነው ያለው። ስለዚህ የለም ያሉ ሁሉ ነበሩ፣ እነሱ የሉም ብሏል ተስፋዬ ጋቢሶ። ኃይልህን ሳያውቁ የታጠቁብህን አይደል ያለው ሲዘምር አይደል? ኃይልህን ሳያውቁ የታጠቁብህን እየቀጣሃቸው ተረቶቹ ነዋል። ተከብረህ ተፈርተህ አንተ ግን ኖርሃል ይላል። ጌታ የተባረከ ይሁን። እየቀጣቸው ተረት ያደረጋቸው ጌታ ስሙ የተባረከ ይሁን። እስኪ አለ በለው አንድ ጊዜ። የኛ ጌታ በማደሪያው አለ፣ በመቅደሱ አለ። ትናንት ነበር፣ ዛሬም አለ፣ ለዘላለም ይኖራል። አለ የምትሉ አጨብጭቡ ለሰራዊት ጌታ ለእግዚአብሔር። ይኖራል፣ ለዘላለም አለ፣ እስከ ሙሉ ክብሩ አለ። በጣም የሚገርመው የለም ሲሉት ድንግጥ አይልም። ለምን ዓለም በሙሉ ተሰብስቦ እግዚአብሔር ሊያወርደው አይችልም። ተሰብስቦ ለምን ብትሉ ዓለም በሙሉ በሱ የተፈጠረ ነው። ክብር ለእግዚአብሔር ይሁን። በሱ የተፈጠረ ነው። ስለዚህ እግዚአብሔር ሁል ጊዜ እኔና እናንተን የሱ እንድንሆን ይፈልጋል። ከታላቅነቱ ደግሞ በእኛ ላይ ሊያፈስ ይፈልጋል። ይህንን ለሰዎች ማድረስ ይኖርብናል እና የምንመሰክረው የኢየሱስ ክርስቶስን የመምጣቱን ጊዜ ለማፋጠን ነው። ጴጥሮስ በሙሉ ይሄ ምዕራፍ 3 ላይ ስለ እውነተኛ መንፈሳዊነት በጽድቅ የክርስቶስን ሕይወት ስለመኖር እሱን ስለመጠበቅ ነው የሚናገረው። እየኖርን እንጠብቀዋለን። አሜን። ደግሞ እየተናገርን እንጠብቀዋለን። ክርስትና መኖርና መናገር ስለሆነ ማለት ነው። ቅድም እንዳልኩት እመን፣ ደግሞ ከዛ ተናገር። እምነት ኑሮንም ይጨምራል። ከዛ ኢየሱስን እየተናገርን ባለፈው ያነሳነውን ቃል ላንሳ። ለሕዝቡ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ ያን ጊዜ መጨረሻው ይሆናል አለ ጌታ ኢየሱስ። አሜን። ምስክር እንዲሆንባቸው ለዓለም ሁሉ ምን ይሆናል? ይሰበካል፣ ያን ጊዜ መጨረሻው ይሆናል። ስለዚህ የምንመሰክረው ኢየሱስ ክርስቶስ ተመልሶ ቶሎ እንዲመጣ ነው። የምንከተለው ስልት ደግሞ አንድ ለአንድ ሰዎችን በደንብ አድርገን ጓደኛ ይሄ ፍሬንድሬዝ የሚባል የምስክርነት ስልት አለ። ሌላ እሱ ወደፊት የምናነሳው ነው። ፍሬንድሬዝ ማለት ምን ማለት ነው? አንድን ሰው ጓደኛ ማድረግ ማለት ነው። ይሄ የጀማው እንዳለ የቤተሰቡ እንዳለ ዋን ቱ ዋኑ እንዳለ ፍሬንድሬዝ የሚባለው አንድን ሰው ጓደኛ አድርጉት ፈልጋችሁ። ያወርቋታ ቃለች። እኔ ሙስሊሞች ብዙ ጓደኞች ነበሩኝ። ሙስሊም ኦርቶዶክስማ ቤቴ ነው እና ቤቴ ነው። ኦርቶዶክስን በጣም ነው የምወደው። እንትኑን ነው እንጂ ማልወደው እዛ በጣም
እዛ ዳቆን ነበርኩ። እዛ ውስጥ ነው ያደግኩት። ብዙ ስርዓቶችንም ስለማውቅ ያሳዝኑኛል በጣም። ስለዚህ ጓደኛ አርጓቸው። በተለይ ይሄ ፍሬንድ ሬዝ የምንለው የወንጌል ስርጭት ስልት ጌታ ኢየሱስ ክርስቶስ አንዱ የሰራበት ስልት ነውና ኑ አላቸው። የት ትኖራለህ ሲሉ ኑና አዩኝ አላቸው። ተከተሉት። ከዛ ኑሮውን አዩ፣ ትምህርቱን ሰሙ፣ ተከትለውት ድነው ቀሩ። እግዚአብሔር ይባረክ። አንድን ሰው ጓደኛ ስታረጉትና ወደ እናንተ ሲመጣ እናንተን ከተቀበላችሁ የእናንተን ነገር በሙሉ ይቀበላል። ወይ ጥሎ ይሄዳል፣ ክርስትናን ይጠላል። አንዳንድ ሰዎች ሲመሰክሩ አላያችሁም? እንዴት ነው ወደ ቸርች የመጣችሁ ስትሏቸው በቃ የገሊትን አይተን ገሊት ማን ነው ዮሴፍ አለ እዚህ ምስክር እንዴት ነው ጌታን የተቀበልከው ብሎ ሲጠይቁ ሲመሰክር የሰማሁት እኔ ጣሂሮን አይቼ ነው አለ። ሁለቱም አሉ፣ ያው ወንጌላዊ ጣሂርም አለ ዮሴፍም አለ። ክብር ለኢየሱስ ይሁን፣ አሜን። በቃ ህይወታቸው አንዳንድ ሰዎች ሰውን ስቦ አምጥቶ ይተክላል ቤተክርስቲያን ውስጥ። እግዚአብሔር በዚህ መንፈስ ይባርከን፣ አሜን። በቃ በጨለማ ውስጥ ያሉ ባንዳ ጓደኛ አድርጉ። ግን ስትመሰክሩ በሌላው ሰው እምነት ላይ በማንነቱ ላይ ምንም አይነት ክፉ ነገር አትናገሩ፣ አክብሩ። አንድ በጣም ትክክለኛና ጥሩ ምሳሌ ልንገራችሁ። በጣም የታወቀ ሰው በኢትዮጵያ ውስጥ ስሙን ብነግራችሁ የምታውቁት ተፈራ ነጋሽ የሚባል ዘፋኝ ነበር። ታውቁታላችሁ። እሱም አሁን ለምስክርነት ሰው በሰማ ብናገር ቅር አይለውም፣ ትክክለኛ ነገር ስለሆነ። ተፈራ ነጋሽ ዘፋኝ ነው፣ በዓለም የታወቀ ነው። አንድ ጊዜ የዛሬ 20 ዓመት አካባቢ በጣም ታላቅ ሪቫይቫል አዲስ አበባ ላይ ተነስቶ ነበር እና በእኛ ቤተክርስቲያን መጣ። ጌታን አገኘ። በጣም የሚገርም ለውጥ ነውና ወዳው ተለወጠ። ከተለወጠ በኋላ በደንብ ተማረ። ከዛ ጠመቅ ነው። ከተጠመቀ በኋላ መንፈስ ቅዱስ ተሞላ፣ በኃይል ተለወጠ። በጣም ከደነቀኝ ነገር አንድ ወር የቀረው ሰርቶ የጨረሰው የዘፈን ካሴት ነበር። ያን የዘፈን ካሴት ቢሸጠው እኮ ስንት መቶ ሺህ ብር የሚያገኝበትን ወስዶ ሽንት ቤት ጨመረው። ክብር ለእግዚአብሔር ይሁን። ሽንት ቤት ጨመረው፣ ተለወጠ በጣም። እኔም በጣም ወደዋለሁ። በቃ አሳደግ ነው፣ አደገ በጌታ በጣም። ግን አንድ ችግር ተፈጠረ። ያ ችግር ምን ነበረ? ሚስቱ የፖሊስ ኦፊሰር ነች፣ 4 ልጆች አሉት። ከዛ በኋላ ከሚስቱ ጋር ተጣሉ። ባጭሩ ከሚስቱ ጋር ተጣሉ፣ ተለያዩ። ቤት ውስጥ እያሉ ተለያዩ። በጣም ለ3 ዓመት አላስፈላጊ ዋጋ ከፈለ። ለ3 ዓመት። መጨረሻው ልንገራችሁ ባጭሩ። እግዚአብሔር ሞገስ ሰጠኝና እኔ ላሳርቃቸው ሞከርኩ ማለት ነው። ስሞክር አሁን ቤታቸው ሄድኩና የተጠቀምኩበትን ቃል ነው መነገር። ምንድነው የጥላችሁ? ምክንያቱም እነሱ በዓለም ነው የተጋቡት። ስለዚህ እሱ ወደ ጌታ መጣ። አብራው እስከኖረች ድረስ መቃወም የለበትም። በዚህ አጋጣሚ መናገር እንፈልገው በዓለም ሆነው ተጋብተው ወደ ጌታ ሲመጡ አይንሽን ላፈር ወይም አይንህን ላፈር ማለት አይቻልም። እሷ ወይም እሱ እንዲለዩ ካልፈለጉ በስተቀር አብራችሁ መኖር አክብራችሁ ትዳራችሁ መኖር ይጠበቅባቸዋል። በጌታ ቤት ያላችሁ ደግሞ ሂዳችሁ ካለም ለውጣታለሁ ለውጣዋለሁ ብላችሁ ማግባት ደግሞ አትችሉ። የሚያምን ከማያምን ጋር ምንም ግንኙነት ስለሌለው አማኝ ነው ማግባት ያለባችሁ ብዬ በአክብሮት ልመክራችሁ ፈልጋለሁ። ተፈራ ነጋሽ ግን ምን አደረገ? ስጠይቃቸው ምንድነው የችግራችሁ የጥላችሁ መነሻ ስል እሱ ቤት ውስጥ እሷ እዛ ድሮ ቤታችን ነው የምትሄደው። ልክ ከተለወጠ በኋላ እየገባ ግድግዳው ላይ የሚያለውን እዛ የምትሳለመውን ምንም በቃ አንቺ ምናምን ሲኦል የምትገቢ ምናምን እያለ እንትን እያላት ነው ማለት ነው። ስለዚህ ጥፋተኛው እሱ ነው ማለት ነው። እና ምንድነው የተጠቀምኩት? እግዚአብሔር ጥበብ ሰጠኝና ከዛሬ ጀምሮ ቤተክርስቲያን ስትሄድ በመኪና ወስደህ አድርሳት፣ ተሳልማ ስትጨርስ ይዛትና ብዬ ቤት ውስጥ አንድ ነገር እንዳትነካባት ስዕሉን ምንም መብቷ ነው አልኩት ማለት ነው። የመጨረሻ ተፍለቀለቀች፣ ተደሰተች። ለ3 ዓመት ነው ያ ሁሉ ትግል የነበረውና ታረቁ። 4 ልጆቻቸውን እያሳደጉ ያው ዛሬ አሁን እንግዲህ ከተለያየ ብዙ ዓመት ስለሆነው ጌታን ተቀብላ ሊሆን ይችላል። በወቅቱ ግን ታርቀው በሰላም እየኖሩ ነበር ማለት ነው። ስለዚህ ምን ልላችሁ ነው? ሰው ሃይማኖቱን በማቆሸሽ ወይም ደግሞ በማውገዝ ልትለውጡት አትችሉም። በማክበር ነው። አክብሩት ማለቴ ሚስአንደርስታንድ እንዳታረጉኝ፣ በጥንቃቄ ስሙኝ። እኛ የእግዚአብሔር ልጆች ነን። ምንም ውስጥ አንቀላቀልም፣ አንገባም እያልኩ ያለሁት የሰውየውን እምነትና ሃይማኖት በመንቀፍ ሳይሆን ሰውየውን በፍቅር በመያዝ ነው የምታመጡት ነው እያልኩ ያለሁት። በቃ አሁን ሄደ፣ እሱም ባይሸኛት እሷ ትሄዳለች፣ ሄዶ ያደርሳታል፣ ከዛ ያመጣታል።
ከዛ በኋላ በፍቅር እየጸለየ ፍቅር ከሆነላት ቤት ጥሩ ሰው ከሆነ የሱን ጌታ ማትቀበልበት ምንም ምክንያት የለምና የፍቅር ሲስተም ነው መከተል ያለብን። ይሄን ደግሞ የተማርነው ከጌታ ነው። ክብር ለእግዚአብሔር ይሁን። ለክፎችም ለደጎችም ዝናብንም ፀሐይንም ይሰጣል፣ የለም ለሚሉት ኦክሲጅን ይሰጣል። እየተነፈሱ የለም ይላሉ። በቃ ጌታ እንደዚህ ከታገሳቸው መታገስ ነው። እኛ በአህዛብ ወጥመድ አለመጠመድ፣ አለመተባበር፣ የሚያደርጉትን አለማድረግ እሱ እንደተጠበቀ ሆኖ ማለት ነውና ለማለት የፈለግኩት በፍቅር አፕሮች እናድርጋቸው የሚል ነው። ለማጠቃለያ ምን እናድርግ? 3 ነገሮች እናገራለሁ። ከፊት ለፊታችን ላለው የወንጌል ስርጭት፣ ከዛም ውጪ በዕለት ተዕለት ባለን የክርስትና ምስክር 3 ነገሮች እናድርግ። አሁን እንዳልኳችሁ ወንጌል ስርጭት፣ ምስክርነት አሁን የመጨረሻው የእግዚአብሔር አጀንዳ ነው። ሰዎች ሁሉ ሊያውቁት የመዳን ዕውቀት ነው። የኢየሱስ ክርስቶስን ምጽአት የሚያፋጥን ነው ብያለሁ። ስለዚህ ከዛሬ ጀምሮ ወይም ደግሞ አሁን ይህንን ቃል ከሰማንበት ጊዜ ጀምሮ ሁሉ ሰው ማድረግ የሚችለው አንድ ነገር ወንጌል አስቡ፣ እናስብ። በቤታችን፣ በጸሎታችን፣ በጋራ በግል ሁላችን ስለ ወንጌል እናስብ። ያንን ያሰብነውን ወንጌል፣ ያነበብነውን ወንጌል፣ የተማርነውን ወንጌል መኖር እንጀምር። ቤት ከቤተሰብ ጋር፣ ከጓደኛ ጋር፣ ከተማ ላይ፣ መስሪያ ቤት መኖር እንጀምር። ያንን የኖርነውን ወንጌል ለሰዎች እንናገር፣ ለሰዎች እናስተላልፍ። ይሄንን ስናደርግ እግዚአብሔር ከኛ ጋር ይሰራል። ክብር ለእግዚአብሔር ይሁን። ከተማዋን አሳልፎ ይሰጠናል። ክብር ለኢየሱስ ይሁን። አብሮን የእግዚአብሔር መንፈስ ይሰራል። የሐዋርያት ሥራ መጽሐፍ ቅድም ያነበብኩት ቃል ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ኃይልን ስትቀበሉ ነው ያለው። ኃይል መጥቷል። ያ የመጣው ኃይል አሁን አለ፣ በእኔ ውስጥ አለ፣ በእናንተ ውስጥ አለ። የሚረዳን መንፈስ ቅዱስ ነው። እግዚአብሔር የተባረከ ይሁን። ለሰዎች ሁሉ ወንጌል እንድናደርስ የእግዚአብሔር መንፈስ ይረዳናል፣ ያግዘናል፣ አብሮን አለ። ቃሉን እንወቅ፣ ቃሉን እንመን፣ ቃሉን እንኑር፣ ቃሉን ደግሞ ለሌሎች በፍቅር እናስተላልፍ። እግዚአብሔር አብሮን ይሰራል። ጌታ ይባርካችሁ። ስንታየው ጌታ ይባርካችሁ። ኩኩሻ ተባረኩ። ቴንኪው በጣም ክብር ለኢየሱስ ይሁን። አሜን። ሁለቱም የዳኑ ናቸው፣ መንግሥተ ሰማያት ይገባሉ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስለዚህ ለወንጌል ሥራ ተነሱ እና 2 ነገር እናድርግ ከነገ ጀምሮ። አንዱ በትህትና ቅድም እንዳለው ቴዲ በአክብሮት ጠይቃቸዋለሁ። ከነገ ጠዋት ጀምሮ ወይም ከዚህ ማታ ጀምሮ ቢያንስ ለአንድ ሰው ቤተሰባችሁ ውስጥ ላልዳነ ሰው አገር ቤት ይሁን አሜሪካ ይሁን አውሮፓ ይሁን ካናዳ ይሁን አንድ ሰው አሁን አስቡ፣ እኔ እየተናገርኩ ስልክ ደውላችሁ ስለ ጌታ ንገሩት። ለአንድ ሰው ከቻላችሁ 10 ሰው 20 ሰው ግን አንድ ሰው ትችላላችሁ። በጌታ ፊት መዝግባችሁ ለአንድ ሰው ለቤተሰባችሁ ከቤት ጀምሩ። እኔ ፓስተርነቴ አገልጋይነቴ መጀመሪያ ለወርቁሃና ለ4 ልጆች ነው። እዛ የሰራሁትን ነው እዚህ መስራት የምችለው አይደል? ከቤተሰቤ ውስጥ የሰራሁትን ነው እና ከቤታችሁ ጀምሩ ለማለት ፈልጌ ነውና ለቤተሰባችሁ፣ ለጓደኛ፣ ለእህት፣ ለወንድም፣ ለዘመድ ያልዳነ ሰው ያላችሁ ሁሉ በዚህ ሳምንት ለአንድ ሰው መስክሩ። 1 2ኛ በሚቀጥለው ቅዳሜ ቅድም ማስታወቂያ እንደተነገረን በሚቀጥለው ቅዳሜ ሁላችንም ተገኝተን ቢያንስ እዚህ ከተማ 2 ወይ 3 እያደረጉ ነው የሚልኩን። ስለዚህ ለአንድ ሰው ወንጌል እንመስክር። እዚህ ውስጥ ያለነው 100 ሰው ብንሆን 100 ሰው አንድ ሰው ከተናገርን ቅዳሜ 100 ሰው ወንጌል ይሰማል። አሜን። እስኪ ለጌታ ክብር አምጡ። እኔ ደስ ስላለኝ ነው። አስቀድሞ 100 ሰው በቃ ማዳነኛ ስራ አይደለም፣ ቅድም እንዳልኩት የጌታ ነው። ግን 100 ሰው ወንጌል ይሰማል ማለት ነው። 10 ሰው ከሆነ 5 ሰው ከመሰከርን ደግሞ እንደዛው ማለት ነው። ስለዚህ ወንጌል ስርጭቶች ትራክት አዘጋጅተዋል። የእንግሊዘኛ አለ፣ የአማርኛ አለ፣ የትግረኛ አለ። እዚህ ከተማ ላሉ ሰዎች በሙሉ ነው የተዘጋጀው። ምን መሰክረውም ላገኘነው ሰው ሁሉ ነው፣ ላበሻ ብቻ አይደለም። ቋንቋውን የምንችል ትግረኛ የምንችል በትግረኛ፣ ምክንያቱም መዳን በኢየሱስ ነው። ወንጌል ግን በቋንቋ ነው። ምን አልኩ በሉታ? ምን አልኩ? መዳን በማን ነው? ወንጌልስ
በሰዎች በሚሰሙት ማለት ነው አይደል? አማርኛ ሁሉ ሰው አይሰማማ። ስለዚህ በአማርኛ በእንግሊዘኛ የምትችሉ እንግሊዘኛ ቋንቋ የምትችሉ በእንግሊዘኛ ወጣቶች ሁላችሁ ላገኛችሁ ሰው አይ ቲንክ ስትራቴጂም ነድፈዋል ይመስለኛል። ነጮች እዚህ ሀገር ያሉ ስፓኒሽ፣ ህንዶች ከሰማችሁና ከተለወጡ ወይም ደግሞ ፈቃደኛ ከሆኑ ለነጮች ቸርች እንሰጣለን። እኛ እዚህ አባል እንዲሆኑ ብቻ አይደለም የትም ይሆኑ የኛ ክልሎች ናቸው። ክብር ለእግዚአብሔር ይሁን እና ለሁሉ ሰው ወንጌል ለመስራት ለመዝራት እንነሳ። እግዚአብሔር አብሮን ይቆማል። አሁን በሰማይ እግዚአብሔር ደስ ብሎታል። ታምናላችሁ ወይ? የልጁ የኢየሱስ ክርስቶስ ደም ከንቱ እንዳይሆን ማድረግ የምንችለውን ስናደርግ እግዚአብሔር ደስ ይለዋል። ታምናላችሁ? እስኪ ለጌታ ክብር አምጡ። ሃሌሉያ! ለእግዚአብሔር ክብር ይሁን፣ እልልታ ይሁን፣ ጭብጨባ ይሁን። ስለሚገባው ጌታ ደስ ይለዋል፣ መላእክቶችም ደስ ይላቸዋል። ተኝታችሁ ታድራላችሁ። ክብር ለእግዚአብሔር ይሁን። ወንጌል አስቡ፣ ወንጌል ኑሩ፣ ወንጌል ተናገሩ። ሌላውን ተውት፣ ምንም አይሰራም። አንደኛ በጣም ጥቂት ጊዜ ነው ያለን፣ በጣም ትንሽ ጊዜ ነው ያለን። እስኪ ተረጋግታችሁ እንደው አስተውሉ። ምንም አይጠቅመንም ሌላው። ይሄ ግን በሰማይ ሽልማት ያመጣልናል። ክብር ለእግዚአብሔር ይሁን። ስለዚህ ከተማዋን ጌታ አሳልፎ ሰጥቶናል። አሜን። እንቆምና እንጸልያለን። ክብር ለኢየሱስ ይሁን። ከተማዋን ጌታ አሳልፎ ሰጥቶናል። ሃሌሉያ! እጆቻችሁን አንሱ። ናቲ ወደዚህ ይመጣል። ኮትዬ ጌታ ይባርክ። እጆቻችሁን ከፍ አድርጉና እንጸልይ። ከዛ ፓስተር ይጸልይልናል ከናቲ ጋራ ካመለክን በኋላ